ለኢየሱስ ክርስቶስ አልተጻፈም የሚል አለ እንዴ አንተ ጋር? እኔ ጋር አንተ ስለዚህ እናንተና ቄሶቻችሁ ናቸው ይሄ ለኢየሱስ ያላችሁት ማለት ነው። ቆይ አንዲት ቦታ ላይ ኢየሱስ ክርስቶስ ይሄ ጥቅስ ለኔ ነው የተነገረው ብሎ የተናገረበት ቦታ የለም። ሁለተኛ እሺ ክርስቶስ መናገሩ መስፈርት አይሆነን ተወሱን እንለፈው። ከአራቱ የወንጌል ጸሐፊያን ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል ከነዚህ ከአራቱ እንዳው የፈለጉት ይሁኑ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ አንድ የአዲስ ኪዳን ጸሐፊ ይሄ ትንቢት የተነገረው ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ አለ ወይንስ የለም? መልሳ ነው። ይሄን ጠይቋቸው ቢያንስ እስኪ ይሄ ለኢየሱስ ነው ስትሉን ጊዜ ማን ነው በዚህ ንግግር የቀደማቸው? ክርስቶስ ተናግሮታል ወይ? ሐዋርያቶች ይሄንን ለእርሱ ነው የተነገረው ብለው ተናግረዋል ወይ በሏቸው። የትኛውም ቦታ ላይ ቄሶቻቸው ይሄ መልስ ሊያመጡት አይችሉም። በራሳቸው እንደፈለጉ ጥቅስ እየለቃቀሙ ለኢየሱስ ነው ብለው የሸወዳችሁ እነሱ ናቸው። ኢየሱስ ክርስቶስ በመጽሐፍ ስለኔ እንዲህ ተብሏል እያለ የተናገረባቸው በርካታ ቦታዎች አሉ። ሐዋርያቶችም ልክ እንዲሁ እንደ ማቴዎስ ስለ ኢየሱስ ትንቢት እንዲህ ተነግሯል ብለው የተናገሯቸው በርካታ ቦታዎች አሉ። ይሄን ጥቅስ ለኢየሱስ ነው ብለው የተናገረ አንድ ሐዋርያ ስጡን፣ አትሸውዱን በሏቸው። ኢየሱስ ይሄ ጥቅስ ለኔ ነው የተነገረው ብለዋል ወይ በሏቸው። ወፍ የለም በፍጹም። ይሄ ነው እንደ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል አስተምሯል። ይሄን ግን አይነግሯቸውም፣ ይደብቋቸዋል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል ኢየሱስ። ኢየሱስ ቃል በቃል አምላክ አለኝ እያለ ለኢየሱስ አምላክ አለው ብሎ የሚያስተምር አንድ ቄስና ዲያቆን አታገኙ። ምክንያቱም ምእመኑን ከታች እየሸወዱት ነው። ኢየሱስ አምላክ አለኝ ያለውን አይነግሯቸውም። ኢየሱስ ሰው ነው ብሎ ቃል በቃል ተናግሯል። ኢየሱስ ሰው ነው ብሎ አያስተምሯቸውም። እንደው ጨምረው ፍጹም ሰው ፍጹም አምላክ ነው ካላሉ በስተቀር በፍጹም ሰው ነው ብሎ አይነግሯቸውም። ኢየሱስ ግን ዮሐንስ ወንጌል ምዕራፍ 40 ቁጥር 8 ላይ ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ ብሎ ቃል በቃል ተናግሯል። ምን ነኝ አለ? ሰው ነኝ፣ አምላክ አለኝ አለ። እነዚያን ሁሉ ድንቅ ተአምራት ሲያደርግልኝ የነበረው አምላኬ ነው አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده አለ። እናንተ የእስራኤል ሰዎች ሆይ አለ ጴጥሮስ ይሄን ንግግሬን ስሙ አላቸው። የናዝሬቱ ኢየሱስ ለእናንተ የተገለጠ ሰው ነበር፣ አምላክ በእርሱ በኩል ድንቅና ተአምራትን ያደረገለት አለ። ማን ያደረገለት? አምላክ በእርሱ በኩል በክርስቶስ በኩል ድንቅና ተአምራትን ሲያደርግለት የነበረው እርሱ ነው። ሙታንን ሲያስነሳለት፣ ዓይንን ሲያበራለት የነበረው ይወታቸዋል። ስለዚህ ለእናንተ የተገለጠ ፍጹም ሰው ፍጹም አምላክ ነበር አላላቸው። ቢሆን ኖሮ ይላቸው ነበር። ነገር ግን ሰው ነበር አላቸው። አለቀ በቃ። ያቻ ተረት ተረት የላም ብረት እያለች ነው እቺ ልጅ መጽሐፏን ማለት ነው። አሁን እያነበብኩ ያለሁት ጥያቄ አለ። እሺ እስልምና ላይ ጥያቄ ያላችሁ እድል ስጣችሁ። ደስ ያላችሁ ጥያቄ ጠይቁ። እስልምና ላይ የሰማችሁት ማንኛውም ጥያቄ ትችላላችሁ። ሰላም አለይኩም። ሰላም ናችሁ? ጥያቄ ነበረኝና ሶላትን በተመለከተ እንትን ፈርድ ሶላት አሁን ለምሳሌ ኢሻ ተሰግዶ አብቅቶ ተራዊህ እንደተጀመረ ብደርስ ተራዊህ ከሚሰግዱት ጋራ ፈርድ ሶላቱን ተከትዬ መስገድ ይችላል ወይስ እንዴ? አሁን ደስ ነው የምታደርገው። تدخل مع الإمام بنية العشاء وعندما يسلم الإمام تقوم وتجيب ركعتين بعد ذلك تسلم የኢሻ ሶላትና ተራዊህ መስገድ ወደ መስጂድ እየሄዳችሁ እንዳጋጣሚ ኢማሙ ኢሻ ሶላትን አሰግዶ ጨርሶ ተራዊህ እንደጀመረ ብትደርሱ ምንድነው የምታደርጉት? ከኢማሙ ጋር እናንተ በኢሻ ንያ ትገባላችሁ። እዚያ ልክ ኢማሙ 2 ረካ አሰግዶ ተራዊህን በሚያሰላምት ጊዜ የዛኔ እናንተ ትነሱና 2 ረካ ትጨምራላችሁ። የኢሻ 4 ረካ ነውና 2 ረካ ብቻ ስለሆነ ከኢማሙ ጋር ይሰግዳችሁ እዚያ 2 ረካ ጨምራችሁ ታሰላምታላችሁ። እሺ መርሻ ሰላም እንዴት ነው? ሰላም እንዴት ነው? አላህ ይሰማል? ያው ይሰማል። አይኮ ያ ቀደም በመተናገርበት ላይ ነበረ ማለት ቃል ስጋ ሆነ ይላል እና በእናንተም ላይ እኮ ቁርአን በስጋ ይገለጣል ይላል ነብያችሁ እና የእናንተ ቁርአን የአላህ ቃል በስጋ በመጨረሻው ቀን ይገለጣል ካለ
ከተቀበላችሁ የኢየሱስ ክርስቶስ ለምንድን ነው የሚከብዳችሁ? በስጋ ይገለጣል እንደው ነው የቱ ጋር ነው ያገኘው? ኦኬ ላውጣልህ አለ የነብያችሁ ቃል ነው። ይኸውልህ በምን ላይ መሰለ ና 3781 ክፈት ቁርስ ስራ ላይ ነኝ ውሱ ስራ ላይ ነኝ ማለት ቁርአን ስላላችሁ ክፈት ራስ አንዴ እኔ ጋር ቁጥር ሰጥቶ መሄድ የለም። ይሄ በጣም መጥፎ ቤት ነው ለእንዲህ ለአጭበርባሪዎች። አሁን ምን ታደርጋለህ? እንጠብቅሃለን። ሌላ ስልክ ይዘሽ እንዳትቀር ቶሎ በል ይዘህና የትም እንዳትሄድ። ጎረብ መቼም ዓለም ላይ ብቻህን አይደለም እየኖርክ ያለው። ስለዚህ ሌላ ስልክ ቶሎ ይዘህና ራስህ ከፍተህ ታስረዳለህ። ጥያቄ ለሰ ይቀጥል ያላ አንድ ጥያቄ አይ መርሻ ወይ ተቆርሰ ወደ ስራ አካውንት አለ እንደዚህ ትሪጅ ነው ወደ ስራ አካውንት አለ ይቀይር ይገባ። እሺ ጥያቄ አለ ቀጥል። መርሃባ አንድ ጥያቄ ነበር ልጀምር። እሺ ጥያቄ ምንድን ነው? እሺ እንትን የሚባል ኢቲኬር የሚባል ነገር ታውቃለህ? እሱ ነገር ግባ ምናምን ብለው ነበርና ከዛ ሳላጣራ አልገባም ብዬ አልገባሁም። ኢቲኬር ምናልባት እስካሁን ቅድም ጥያቄ መጥቶልህ ከሆነ ታውቀው ይሆናል። ኢቲኬር የሚሉት የሆነ እንትን ነገር ነውና ኢቲኬር ምናልባት ስራውን እንኳን ቅድም ካወቀው ብዬ ነው እንትን ተጠይቃለሁ ነው ይችላል። የስራውን ሂደት ንገረኝ። የኦንላይን እንትን ነው ግብይት ነው። ግን ያው ማለት እኔ እንኳን በደንብ አላብራራው። ምናልባት ካሁን ቀደም ያብራሩልኝ ካሉ ነው ማብራራት ስትል ጊዜ መተህ ጠይቀን፣ ችግር የለውም። ስለ ስራው በደንብ አድርገህ ተረዳና የዛኔ ጠይቀናል ኢንሻአላህ። እሺ ቀጣይ ጥያቄ አለ። እሺ መናገር ይፈልጋል ልጅን ክርስቲያኖች ካላችሁ ልንገራችሁ። ነገ የትንሣኤ ቀን ነብያችን ሰለላሁ ዐለይሂ ወሰለም ቁርአን የምትቀሩት ልክ በወፍ መልክ ምናምን ልክ እንደ በራሪ ሆነው ልክ በሰው መልክ ምናምን የተናገሯቸዋል። ያንን እሱ ያሰበው ምንድነው? ልክ እንደ ኢየሱስ በስጋ ተገልጦ መምጣትን አድርጎ ነው። ለእንደዛ ሳይሆን የምንዳውን መምጣት ነው አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም እየገለጸው ያሉት ፈመን ያዕመል ሚስቃለ ዘረቲን ኸይረን የረህ ወመን ያዕመል ሚስቃለ ዘረቲን ሸረን የረሁ ይላል። ማንኛውም መልካምን ስራ የሰራ ሰው የስራውን ዋጋ ያያል ብለው ተናገረ። የስራ ዋጋ ይታያል፣ የስራህን ዋጋ ታያለህ ሲባል ጊዜ የሆነ ቆሞ የሚታይ ነገር አይደለም። ምንዳውን ትከፈላለህ ማለት እንጂ የሆነ ተገልጦ የሚታይ ሰው ወይንም እንስሳት አይደለም። እሺ ነብያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ምሳሌ ልስጣቸው በሌላ ምሳሌዎች። ልክ ጁምዓ ሶላት ለመስገድ መጀመሪያ ቀድሞ የመጣ ሰው ልክ ግመል እንዳቀረበና እንዳረደ ነው አሉ። ኦኬ የሆነ ግመል የሚታይ የግመል ያክል ምንዳ ይሰጣል፣ የኡሁድ ተራራን ያክል ምንዳ ይሰጣል ሲባል የሆነ ተራራ በቶ ምንዳ ቁጭ ይልለታል ማለት አይደለም። ከፍ ያለ ምንዳ ይሰጣል ማለት ነው። ከዛልክ ልክ እንዲሁ በወፍ መልክና በሰው መልክ ቢገለጹ ምንዳዎች የምንዳውን ከፍታ የምንዳውን የላቀ መሆኑን ለመግለጽ እንጂ እነዚያ አካሎች ተገልጠው ይመጣሉ ቁጭ ብለው ማለት አይደለም። እሺ ጥያቄ አለ ይቀጥል። ወአለይኩም ሰላም ወበረካቱ። አቦ ቆይ በእናትሽ በእናትሽ አይባልም። አንዴ ይቅርታ። እሺ አይ ቅድም ለልጅ ውስጥ ስትለው የነበረው አለ አብ ወልድ አብ ምናምን ያልከው ማለት ነው። አንዴ ድገመው፣ በጣም አደናገርከኝ። እሺ አብ ምንድነው? የትኛውን ፓርት ብዙ ነው ስናገር የነበረው? የትኛውን እስኪ አስታውሰው። ነው አብ ተሰቅሏል፣ ወልድ መንፈስ ቅዱስ ተሰቅሏል። ስንት አምላክ ነው ያልከው ማለት ነው? አዎ በጣም ጥሩ። እሺ በአካል ይለያያሉ ብለው ይነግሯቸዋል። አዎ በአካል ይለያያሉ ብለው ያስተምሯቸዋል። አብ ወልድ መንፈስ ቅዱስ በስራ ግን አንድ ናቸው ይሏቸዋል። ላ በስራ እንዳልሆኑ ደግሞ የክርስቶስ ስራ ምንድነው? የአብ ስራ ምንድነው? የመንፈስ ቅዱስ ስራ ምንድነው? የሶስቱም የተለያየ ስራ ነው። ወልድ ተሰቅሏል። ለምሳሌ አብና መንፈስ ቅዱስ ተሰቅሏል ወይ? አልተሰቀሉም። እነሱ አልተሰቀሉም እንደ እምነታቸው ማለት ነው። ስለዚህ በስራ ይለያያሉ። አንዱ ሲሰቀል አንዱ አይሰቀልም። ይህ ነው የተለያዩ ናቸው። አንዱ ትእዛዝ ሊፈጽም ይመጣል፣ አንዱ አዛዥ ነው፣ አንድ ታዛዥ ነው። እንደዚህ ናቸው፣ የተለያዩ ናቸው። እሺ ለማንኛውም አንድ አምላክ ሳይሆን ሶስት አምላኮች ሶስት ጌቶች ናቸው። ይሄን ይመስላል። ቀጥሉ።
እኔ አንድ ኢየሱስ መጽሐፍ ቅዱስ ላይ ጌታ ነው አይደል? ጥያቄ ነበረኝ። ጌታ የሚባለው አንድ ሜት አድርግ። ኦኬ ትጠይቃለሽ። እቺ የመጨረሻ እሱ ብቻ አስተናግረው። ጌታ የሚለው መጽሐፍ ቅዱስ ላይ ለፍጥረታት ሁሉ ይውላል። ለምሳሌ አብርሃም ጌታ ተብሏል፣ ሙሴ ጌታ ተብሏል፣ ዳዊት ጌታ ተብሏል፣ ዮሴፍ ጌታ ተብሏል። ኢየሱስ ክርስቶስን በጊዜው ጌታ ተባለ። ጌትነታቸው ታዲያ ምንድን ነው ብላችሁ ማየት አለባችሁ። አንዴ ጌትነታቸው በመደረግ የተገኘ ጌትነት ነው። በተለይ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ጌታ ተደርጎ ነው ማለት ነው። ያደረገው አካል አለ። ስልጣን፣ ሹመት፣ አለቅነት ነው ማለት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 እና 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ዮሴፍ ልክ እንደው እግዚአብሔር ጌታ አድርጎታል ይላል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። እግዚአብሔር ኢየሱስን ጌታ አደረገው ይላል። ምንም ልዩነት የለውም እና ይሄን ይመስላል። እሺ አንድ ጥያቄ አለኝ። ያው ከላይ እናስተናግዳትና ትቀጥላለህ። አኑ ጥያቄሽ ምንድነው? እሺ አመሰግናለሁ። በመጀመሪያ እዚህ ቤት መግባት አይፈቀድልኝም ነበር እንደ እምነቴ፣ ግን ገብቻለሁ። አንተ 1.2K ነው እየተከታይ ያለ 9 ምናምን እፎይን እየተከተሉት ለምን እሱ ቤት ደሃ ትከራከርን? በጣም ብዙ ሙስሊሞች ናቸው ያሉ። ከዚህ እኮ አሁን ክርስቲያኖች 10 እንኳን አይሞሉም። ግን ሙስሊሞች በበዙበት ቦታ ላይ ሄደህ ለምን አንተ እውቀትህን አታካፍላቸውም? እዚህ ላይ እኮ ክርስቲያን የሚባል የለም እኮ 10 ብንሆን ነው እዚህ ላይ ያለ ነው አይደለ? እፎይ ቤት ሄደህ ለምን አትገጥመውም? ንጽጽር ከሆነም ለምን ንጽጽር አትገጥምም? እዛ ሄደህ እኮ ልመልስ ወይ እድል ስጭኝ። አንዴ ላውራት ፈቅጂልኛለሽ? አንድ ደቂቃ። አንደኛ ክርስቲያኖች ሰሞኑን ቁጥር መቁጠር ጀምረዋል። እዚያ 8000 7000 እናንተ ጋር ደግሞ 500 600 እያሉ የሱራ አካሄድ ሄጄ እኔ 10000 ሰው መሰብሰብ አያቅተኝም። ግን የእርሱ አካሄድ እኔ የምሰድበውና የምዘልፈው አካል መጽሐፍ ቅዱስ ላይ የለኝም። ገብርኤልን አልሰድበው፣ ሚካኤልን አልሰድበው፣ ማርያምን አልሰድባትም። የት አድርጌ ኖ ዛሬ ነው አንተ ማትሳደበው? የዛሬ ዓመት እኮ ስትሳደብ ነበር። የዛሬ ዓመት ስትሳደብ ነበር። አሁን በማስረጃ እናውጣሽ ነሽ። የሰደብኩትን አሳይኝ። ትልቁን አይነሽ ክፈች። እኔ እንዲህ ገብርኤል ኢየሱስን እንዲህ ነው ብል በጣም ብዙ ክርስቲያን እንደሚሰባሰብ አውቃለሁ። ግን ያንን የረከሰ መንገድ እኛ አንሄድም። ገብታችኋል? እኛ ግን አስተምረን ሰዎችን እንሰበስባለን። ነገር ግን ሰድቤ ምክንያቱም የውሸት ነው። ትናንትና ማታ እንኳን ያቀረብካትን ሚስት ምን ማለት ለምን አሰጣቸው? ሰላም አለይኩም ቆም ብላችሁ አስቡ። ክርስቲያኖች ነቢያቶች ተከታዮቻቸው አንድ የሚት አድርገው ከይቅርታ ጋር የሚት አድርገው እኔ ኢየሱስን እንዲህ ላድርግላችሁ ብል ብዙ ክርስቲያኖች አይሰባሰቡ? ወላሂ ይሰባሰባሉ። ለምን? ስስ ብልታቸው ነው ኢየሱስ ክርስቶስ ክርስቲያኖች። ስለዚህ ሲሰድብባቸው አንድ ሰው ያንን እልህ ይዟቸው ተናደው ይሰባሰባሉ። አውቃለሁ። እንዲህ አይነት ፖለቲካዊ መንገድን የመሄድ አያቅተን ነው፣ ግን ያ የረከሰ መንገድ ነው። ገባችኋል? ማርያምን እንዲህ ላድርግልህ ብል እንዳለ ክርስቲያን ሁሉ እቤቴ ይመጣል፣ ይሰባሰባል። ማርያም ስስ ብልታችን ናት ብለው ስለሚያስቡ ማለት ነው። ሙሐመድን እንዲህ ላድርግልህ ብለህ ሰው ስለሰበሰብ ሊማር የተሰበሰበ ሰው እንዳልሆነ ታውቃላችሁ። ልባችሁ በደንብ ያውቃል። ግን ስስ ብልቱን ስለነካችሁበት ተናዶ ያንን እውቀት የሌላቸው ሰዎች እልህ ይዟቸው ለማስገባት የምታደርጉበት መንገዳቸው እንደሆነ ማንኛውም መሀይም የሆነ ክርስቲያን ይሄን መንገዳቸውን በደንብ አድርጎ ያውቃል። ገብታችኋል? እኛ ግን ይሄን መንገድ አንጠቀመው። እኔ ገብርኤልን ተሳድቤ ሰውን መሰብሰብ አልፈልግም። ለምን? የዓለም ሰው አይጠላኝም፣ የገብርኤል ክብር አልነካው። እኔ ሚካኤልን አልሰድበው፣ እኔ ማርያምን አልሰድባት፣ እኔ ኢየሱስን አልሰድበው። እነዚህም በሰድብ እምነቴ ይጎድላል ሳይሆን ከሙሉ ከእምነቴ ከእስልምና እንደምወጣ ስለማውቀው። ገብታችኋል? ለምን? አምላክ አላህ ገብርኤልን የሰደበ ከሃዲ ነው ብለን በቁርአን ላይ ቃለ ሱብሓነሁ ወተዓላ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰድቀን ሊማ በይነ የደይህ ወሁደን ወቡሽራ ሊልሙእሚኒን መን ካነ ዐዱወን ሊላሂ ወመላኢከቲሂ ወሩሱሊሂ ወጅብሪል ወሚካኤል ፈኢነላህ ዐዱወን ሊልካፊሪን ይላል። ለገብርኤልና ለሚካኤል ጠላት የሆነ ከሃዲ ነው ይለናል አላህ። ታዲያ እንዴት ነው እነዚህን አካሎች ሰድቤ ሰውን የምሰበስበው? ይህን ይመስላል። ይህን የረከሰ መንገዳችሁን ስለሄዳችሁ ሰው ስለተሰበሰበ ደስ ብሏችሁ ነው። እኛ ይህን መንገድን ሂደው ብንል ወላሂ ላዚም እዚህ ብዙ ሰው መሰብሰብ እንችላለን። እኔ ማርያምን እንዲህ ላድርግልህ እቺ እንትን እያልኩ ይበሰድብላችሁ ብዙ ክርስቲያኖች እዚህ ይሰባሰባሉ። ግን ይህንን መንገድ እኛ አንሄደው፣ አትጠብቁ መቼም ከኛ ይህን መንገድ። እኛ ግን የነብያትን መንገድ በመስበክ እንሰበስባቸዋለን። ወደ እውነት ነው።
ወደ ነቢያት መንገድ ነው። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ መንገድ ነው። አንዱን አምላክ በብቸኝነት አታምልኩ፣ መሲሁን የሰው ነኝ ብሎ ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ተናግሯል። ይህን ሰው አታምልኩ፣ መሲሁ ወንድ ልጅ ነው ብሎ ገብርኤል ተናግሯል። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ይህን ወንድ ልጅ አታምልኩ። ጳውሎስ ወንድ ልጅ ነው ኢየሱስ ክርስቶስ ሰው ነው ብሎ አስተምሯቸዋል። አምላክ አለው ብሎ አስተምሯቸዋል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ብሏቸዋል። ኢየሱስ ክርስቶስ ራሱ እኔ ሰው ነኝ ፍቱኝ ብሏል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 እኔ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ኢየሱስ ክርስቶስ ተናገረ። ከዚህ የበለጠ ምን ይጣላችሁ? ይሄን ባልናችሁ ጊዜ ነው ተናዳችሁ ነብያችን ልታደሩ። ረሱል ሰለላሁ ዐለይሂ ወሰለም መሳደብ ኢየሱስን አምላክ ያደርገው፣ አይሻን ዝቅ ማድረግ ኢየሱስን አምላክ ያደርገው። ገብታችኋል አይደለ? ኢስላምን ዝቅ ማድረግ ኢየሱስን አምላክ ያደርገው። ኢየሱስ እንወደዋለን፣ እናከብረዋለን። ከነብያቶች መካከል አንድ ነብይ ነው። በጣም የምናከብረው የምንሳሳለት ነብይ ነው። ግን ከልኩ በላይ በክርስቲያኖች ከፍ አናድርገው፣ ከልኩ በታች እንደ አይሁዶችም ዝቅ አናድርገው። ሁወ ዐብዱን ወረሱሉን ሚነላሂ ሱብሓነሁ ወተዓላ አምላካችን ከአላህ የተመረጠና የተላከ የአላህ መልእክተኛና ነብይ ነው። ማርያምም ጻድቅ ነች። አለቀ። ከዚያ በላይ አምላክን የወለደችው ወይንም ደግሞ እንደ አይሁዶች ዲቃላን የወለደችው ብለን ዝቅም አናደርጋትም ከፍም አናደርግም። ነገር ግን የተከበረ አምላክን መልእክተኛና ነብይ ወልዳለች ነው። ጥያቄ ካላችሁ ጠይቁ። ማናችሁም የምትሰሙት ትችት ካለ ስለ ኢስላም ገብታችሁ መጠየቅ ትችላላችሁ። በእስልምና ላይ ጥያቄ ያለኝ የሚል ክርስቲያን ካለ ገብቶ በነፃነት ጥያቄውን መጠየቅና ማቅረብ ይችላል። አይ ጠይቁ። ልጠይቅስ? እሺ ጥያቄ ምንድነው? ቀጥል። እኔ የተላኩት ለእስራኤል በጎች ነው ይላል። ማለት ዓለምም እንደተናገረ መጽሐፍ ቅዱስ ላይ ይናገራል። በኢየሱስ ክርስቶስ በጌትነቱ እናንተ አትቀበሉ። እንደገና ደግሞ ሁለተኛ ጥያቄ መጽሐፍ ቅዱስ ላይ ስለ መሐመድ ተጠቅሷል። እሺ ሌላው ደግሞ አሁን አንድ ብቻ ልጨምርና እዘጋለሁ። ለዓለም ነው የተላኩት የሚል እንትን ብዙ ጊዜ አያለው እና እሱ ነገር እንዴት ነው? ለዓለም ነው የተላኩት እና ጌትነቱን ስለመቀበል አስረዳችሁ። እሺ አስረዳኝ። በቃ ጨርሻለሁ። አልተላኩም ብሎ ቃል በቃል ተናግሯል። ከየት እስራኤላውያን ሁሉ እንኳን አይደለም ለጠፉት ብሎ ለያቸው። ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም አለ። ሌላ ቦታ ላይ ደግሞ ኢየሱስ ክርስቶስ ወደ ዓለም መጣ እያለ የተናገረበት ቦታ አለ። ታዲያ እንዴት ነው ማስማማት የምንችለው? ይሄን እንዴት ነው ማስማማት የምንችለው ከተባለ ዓለም ሲል ኢየሱስ ክርስቶስ የእስራኤልን ዓለም አስቦበት እንጂ ሌላውን የዓለም ክፍል አይደለም። ገብቷቸዋል አይደል? ሐዋርያቶችንም ሲልካቸው ጊዜ ምን አላቸው? ወደ ሳምራውያን እንዳትሄዱ፣ ወደ ሌሎች ቦታዎች ወደ አሕዛብም እንዳትሄዱ ካላቸው በኋላ ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ሂዱ አላቸው። አያቸው አይደል? ሐዋርያቶችን በዚያቸው በእስራኤል ምድር ላይ ብቻ እንጂ አላስተማሩም። ኢየሱስ ክርስቶስ ለዓለም ቢላክ ኖሮ መልእክቱን ለዓለም ሂዶ ባደረሰ ነበር። ነገር ግን ኢየሱስ ክርስቶስ ዓለም ሲል ጊዜ የእስራኤልን ዓለም አስቦበት እንደሆነ መጽሐፍ ቅዱስ ይናገራል። በደንብ የሚገልጽላችሁ አንድ ሚኒት አድርጉ። በደንብ የሚገልጽላችሁ ላሳያችሁ። ክርስቶስ ዓለም ሲል ጊዜ የእስራኤልን ወይንም የአይሁድን ዓለም አስቦበት እንደሆነ የሚገልጽላችሁ መጽሐፍ ቅዱስ ላይ ላሳያችሁ። ኢየሱስ ክርስቶስ ምን አለ? በድብቅ እንኳን በስውር የተናገርኩት አንድም የለኝም፣ ለዓለም ሁሉንም ተናግሬያለሁኝ አለና ምን አለ? አይሁድ በሚሰባሰቡበት ምኩራባቸው ተናግሬያለሁ አለ። አያችሁ፣ ዓለም ሲል ጊዜ አይሁድ የሚሰባሰቡበትን ምኩራብ ወይንም ደግሞ የእስራኤል በጎችን አስቦበት ብቻ እንደሆነ ክርስቶስ ራሱ በደንብ አድርጎ ተናግሮታል ማለት ነው። አሁን የተናገረበትን አንድ ላሳያችሁ። ዮሐንስ ወንጌል ላይ ታገኛላችሁ። ምዕራፍ 20 ይመስለኛል። እስኪ ቆይ ቁጥር 18 ላይ ምዕራፍ 17 ቁጥር 20 أشهد
ያውና ኢየሱስ ክርስቶስ እዚህ ጋር ምን እንደሚል በደንብ ተመልከቱ። ዓለም ሲል የአይሁድን ዓለም አስቦበት እንደሆነ እንጂ የዓለምን ሕዝብ እንዳልሆነ እዚህ ጋር ተመልከቱ። ኢየሱስም መልሶ እኔ በግልጽ ለዓለም ተናገርኩ አለ። ለማን ነው የተናገረው? ለዓለም። ነገር ግን ዓለም የሚለው የተናገረው ማንን ነው ከተባለ የአይሁድ ሕዝብን ለማለት ነው። እኔ ግን በግልጽ ለዓለም ተናገርኩ፣ አይሁድ ሁሉ በሚሰባሰቡበት ምኩራብና በመቅደስ እኔ ሁልጊዜ አስተማርኩ፣ በስውርም ምንም አልተናገርኩም አለ። ለማን ነበር ሲናገር የነበረው? ለአይሁድ። ግን ያን ምን ብሎ ገለጸው? ዓለም ብሎ ገለጸው። ክርስቶስ ዓለም ሲል ጊዜ የአይሁድን ዓለም አስቦበት እንጂ እንዳው የዓለምን ሕዝብ ለማለት አይደለም። በሌላ ቦታ ላይ ሐዋርያቶቹን ሲልካቸው 12ቱን ደቀ መዛሙርትን መርጦ ምን አለ? ወደ እስራኤል ቤት እንጂ ወደ ሌላ ወዴትም እንዳትሄዱ ብሎ ሲከለክላቸው ታያላችሁ። ምን እንዳላቸው ተመልከቱ። ምን እንዳላቸው ላሳያችሁ። ለሐዋርያቶች ሲልካቸው ጊዜ ላ ተذهቡ ኢላ العالم إلا إلى خرافة الضالة من بني إسرائيل. ክርስቶስ ምን እንዳለ እንመልከት። ማቴዎስ 15:24 ላይ ኢየሱስ ክርስቶስ ስለራሱ ማቴዎስ 15:24 ላይ ምን አላቸው? ይታያችኋል። እርሱም መልሶ እኔ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። በቀር ብሎ ገደበው። ገብታችኋል አይደል? ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። መሲሁ ምን እንዳለ በቁርአንም ላይ ቃል በቃል ላሳያችሁ። እርሱ ለእስራኤል ብቻ እንደተላከ በርካታ ቦታ ላይ ይነግራቸዋል። በቁርአን ላይ ምን ላሳያችሁ? ያውና ይታያቸዋል። የመርየም ልጅ ዒሳም አለ። የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከእኔ በኋላ የሚመጣው ሙሐመድ ስሙ አህመድ ማን ነው መልእክተኛ ስሙ አህመድ የሆነ በሆነው የማበስራችሁ ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ። አያችሁ አይደል? ወደ ማን? ወደ እስራኤል ልጆች። የእስራኤል ልጆች ብሎ ነው የሚጀምረው ቃል በቃል። አሁንም መጽሐፍ ቅዱስ ላይ ላሳያችሁ። ሐዋርያቶች ለእስራኤል ሰዎች የተላከ መልእክተኛ ነው እያሉ ይናገሩ ነበር። ያው የሐዋርያት ሥራ ምዕራፍ 2 ቁጥር 22 እዚህ ጋር ምን ይላል ተመልከት። ያው የእስራኤል ልጆች ሆይ አለ ጴጥሮስ፣ የእስራኤል ልጆች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጸ ሰው ነበር። ለማን? ለእስራኤል ሰዎች። እናንተ የእስራኤል ሰዎች ሆይ ብሎ ነው የጀመረው። ለእናንተ ለእስራኤላውያን የተገለጠ ሰው ነበር። ፍጹም ሰው ፍጹም አምላክ ነበር አላለም። ሰው ነበር። ስለዚህ ኢየሱስ ክርስቶስ ለእስራኤል ወገን የተላከ እንደሆነ ራሱን ተናግሯል። ሐዋርያቶቹም ልብ አድርገው ተናግረዋል። ከእስራኤል ሕዝብም ወጥቶ አያውቅም፣ ማስተምሮም አያውቅም። ከዚያ ውጭ ይሄን ይመስላል። አዎ ጭራሽ ሰው ነበር። አዎ ሰው ነበር ብሎ ቃል በቃል መጽሐፍ ነው ያሳያችሁ። ያው ሰው ነበር። ይታያቸዋል። ሰው ነበር። ሌላም ጨምርላችሁ ኢየሱስ ራሱ እኔ ሰው ነኝ ያለበትን ነው ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያውና ምን አለ ኢየሱስ ክርስቶስ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም። እኔ ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ አለ። በቃ ሌላም ልጨምርላችሁ ሰው ነው እያለ የተነገረበት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እርሱም ምን የሆነው? ሰው የሆነ ኢየሱስ ክርስቶስ ነው። አላሁ አክበር። ምን የሆነው? ፍጹም ሰው ፍጹም አምላክ የሆነው ላላላ ሰው የሆነ ኢየሱስ ክርስቶስ። ይሄን ይመስላል ቅዱሳን። ነገር ግን ይሄን እውነታ አይነግሯቸውም። ይሄን እውነታ መተው ሙስሊሞች ቲክቶክ ላይ ማሳየት በጀመሩ ጊዜ ጆሮአችሁን ለመድፈን ሙሐመድ እንዲህ ነው እያሉ 24 ሰዓት አውቀው ያደነቁሯቸዋል።
ገብታችኋል አይደል? ይሄን እውነታ እንዳታዩባችሁ እንጂ ሌላ አይደለም። አሁን እየተጫወተ ያለው ጨዋታ። ጥያቄ ያለው ክርስቲያን አሁን መጠየቅ ይችላል። አይ ጥያቄ ያለው ይጠይቅ። መስለም አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላን በብቸኝነት ማምለክ። መሲሁ ምን አለ? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። ክርስቶስም አለ እናንተ የእስራኤል ልጆች ሆይ የኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁኝ አለ ክርስቶስ። አምላክ እንዳለው አስተምሯል። ያን አምላክ ፈልጋችሁ እርሱን ማምለክ ነው። ክርስቶስን አምላክ አድርጋችሁ እንድትይዙ ያደረጓችሁ እነሱ ወደ ስህተት መንገድ፣ ወደ ሲኦል፣ ወደ ገሃነም መንገድ ነው የመራችሁ። ክርስቶስ እኔ አምላካቸው ላይ አምልኩኝ ብሎ በፍጹም ሰዎችን አላስተማርም። ይልቁንስ አምላክ አለኝ ብሎ ነው ያስተማረው። ይሄ ነው ነቢያቶችን ምን ያስተማሩ። መሲሁ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ፣ የኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም ተገዙት አለ። ሀዛ ሲራጡን ሙስተቂም አለ። ይህ ነው ቀጥተኛው መንገድ አላቸው። ወደዚህ መንገድ ነው የምንጠራቸው። አላህ በቁርአን ላይ ሲናገር ወለቀድ በዐትና ፊ ኩሊ ኡመቲን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልኬያለሁ። እነርሱም ሲያስተምሩ ምን ይሉ ነበር? አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖታትንም ምራቁ እያሉ ያስተምሩ ነበር አለ። አላህ ቃል በቃል በቁርአን ላይ ወአን ያዕቡዱኒ ሀዛ ሲራጡን ሙስተቂም ይላቸዋል። ሰዎች ሆይ የአዳም ልጆች ሆይ እኔም በብቸኝነት ተገዙ፣ ይህ ነው ቀጥተኛው መንገድ እያለ ይነግራቸዋል። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ። ሰዎች ሆይ አምላካችሁ እርሱ አንድ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም እያለ ይናገራቸዋል። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ አለ። አብርሃም ለህዝቦቹ ምን አላቸው? ኢነማ ኢላህ ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ። አብርሃምም እንዲህ ባለ ጊዜ ለህዝቦቹ አስታውስ፣ ህዝቦች አላህን በብቸኝነት ተገዙ አላቸው። ወተቁሁ እርሱንም ብቻ ፍሩት፣ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን የምታውቁ እንደሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው አብርሃም። ነቢያቶች እንግዲህ አንዱን አምላክ በብቸኝነት አምልኩ ብለው ዝም አላሉ። ከእርሱ ውጭ ያሉ ጣዖታትን አውግዘዋል፣ አስጠንቅቀዋል። ብሏል። ምን አለ አብርሃም? እነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። ወላሂ የሚገርም አገላለጽ አብርሃም ጣዖት አምላኪዎች እንዴት እንደገለጻቸው ተመልከቱ። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካላ የራሳችሁ የእናንተ የእጆቻችሁ ፈጠራዎች ናቸው። እናንተ ፈጥራችኋቸው ነው፣ በራሳችሁ ቀርጻችሁና ስላችሁ እናንተ አማልክት አድርጋችኋቸው እንጂ በፍጹም እነርሱ አምላኮች አይደሉም አለ። እነለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ። እነዚያ ከአላህ ውጭ የምታመልኳቸው ሲሳይን ሊለግሷችሁም ሆነ ሊነሷችሁ አይችሉም፣ አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። ፈብተጉ ዒንደላሂ ሪዝቀ አለ አብርሃም። ሲሳይን ከአንዱ አምላክ ከአላህ ብቻ ፈልጉ እያለ አላህ ሱብሓነሁ ወተዓላ ይናገራል። ወዕቡዱሁ እርሱን ብቻ ተገዙት፣ ወሽኩሩ ለሁ ስለዋለላችሁም ጸጋ እርሱን አመስግኑት፣ ኢለይሂ ቱርጀዑን በምትሞቱን ጊዜ ወደ እርሱ ነው የምትመለሱት እያለ አስተማራቸው። ወደዚህ ነው የምንጠራችሁ እኛ አንድና ብቸኛ የሆነውን አምላክ እናምልክ፣ የአብርሃም የይስሐቅ የያዕቆብን አምላክ እንጂ ሌላ አይደለም ማለት ነው። ይሄን ይመስላል። ጥያቄ ያለ ይቀጥል። እሺ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ተጠይቄ ነበርና ከሌላኛው ሃይማኖት ማለት ነው። አይ ነብይ ኢሳን አለይሂ ሰላም ለምንድን ነው የማትከተሉት እናንተ? ለምንድን ነው ለሰው ልጅ እስከ ሞቴ ድረስ ለምን አትከተሉም? የምን ጥያቄ ሁሌ የሚነሳልኝ እና በዛው ደግሞ ሁለተኛ የራሴ ጥያቄ ደግሞ ረመዳንን አሁን በሱ ወር ውስጥ ነው ያለንና በአፍ ማለት በጓደኞች ቀልም ሊሆን ይችላል የሚያበላሹት ነገራቶችን ብታክስልኝ። ኢየሱስን ለምን አትከተሉትም? ይሄ ወላሂ በጣም ከሚገርም ጥያቄዎች መካከል ነው። እንደኛ ኢየሱስን የሚከተላለ ኢየሱስን በከተል ማለት ትርጉሙን መጀመሪያ እንስማማና ከዚያ በኋላ ማን ነው የሚከተለው የሚለውን ደግሞ ነጥብ በነጥብ የምናይ ይሆናል። ባጭሩ
ኢየሱስን መከተል ኢየሱስን መውደድ ማለት ትርጉሙ ምን ማለት ነው? እንደው ከኢየሱስ ከራሱ ከመጽሐፍ ቅዱስ እናንሳላችሁ ትርጓሜ ነው። ክርስቶስ ምን አለ? ብትወዱኝስ ትእዛዜን ትከተላላችሁ አለ አይደል? ስለዚህ የክርስቶስ ውዴታ የሚገለጸው ትእዛዛቱን አስተምሮቱን በመከተል ነው። ለዚህ ተስማማ። ታዲያ የክርስቲያኖች እምነት ስለ ኢየሱስ ምንድነው? የሙስሊሞች እምነት ስለ ኢየሱስ ምንድነው? በዚያ ነው ውዴታቸው የሚገለጸው። ውዴታዬን የምትገልጹት እኔም በመከተል ነው ብሏልና ክርስቶስ። ክርስቲያኖች ምን ብለው ያምናሉ? ኢየሱስ ክርስቶስ አምላክ ነው ብለው ያምናሉ። እኛ ደግሞ መልእክተኛ ነው ብለን እናምናለን። ታዲያ የትኛው ነው ትክክለኛ እርሱን ትምህርት የተከተለ? ክርስቶስ ምን ብሏል ወደሚለው መመለስ ግድ ይላል። አሁን ክርስቶስ እኔ አምላካቸው ነኝ ብሏቸው ነው ኢየሱስ ክርስቲያኖችን በዚህ መልኩ አምላክ ነው ብለው ያመኑት? ላ በፍጹም እኔ አምላካቸው ነኝ አላላቸው። እሺ እኔ መልእክተኛ ነኝ ብሏል ኢየሱስ ክርስቶስ እንደ ሙስሊሞች እምነታቸው? አዎ ብሏል፣ ተከትለነዋል። የቱ ጋር? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አንድና ብቸኛ እውነተኛ ሆኖ ከሆነ አንተን አምላክ ማወቅ ካለ በኋላ የላከውን ኢየሱስ ክርስቶስን ማወቅ ነው አለ። ይሄ ነው የዘላለማዊ ሕይወት አለ። ክርስቶስ መልእክተኛ ነኝ ብሎ ቃል በቃል ተናግሯል። ያቸው አይደለ? አላህ በቁርአን ላይ ስለ መሲሁ ሲነግረን መሲሁ ምን እንዳስተማረ ሲገልጽልን መሲሁ ምን አለ? ወኢዝ ቃለ ዒሳ ኢብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ የማርያም ልጅ መሲሁም እኔ የአላህ መልእክተኛ ነኝ አለ ይላል። ተመልከቱ። እኛ የምናምነው እምነት ስለ ክርስቶስ በመጽሐፉ ላይ ያለ ነገር ነው። እነርሱ ግን የሚያምኑት እምነት ክርስቶስ እንኳን አላስተማረው መጽሐፍ ቅዱስ ላይ እኔ አምላካቸው ነኝ አምልኩኝ ሳይላቸው እርሱ አምላክ ነው እናመልከዋለን ብለው ይሄዳሉ። ውዴታውን ሳይሆን በዚህ የገለጹት ለእርሱ ምን ያክል ጥላቻ እንዳላቸው ነው የገለጹት። የእርሱ ውዴታ የሚገለጸው እርሱን በመከተል ከሆነ ያላስተማረውን አስተምሮ ይዞ መሄድ ደግሞ ለእርሱ ያለንን ጥላቻ ነው የሚገልጸው። የጅማዓ እኛ ስለምንወደው ትምህርቱን እንከተላለን። እኔ መልእክተኛ ነኝ አለ፣ መልእክተኛ ነው አለን። እኔ ሰው ነኝ አለ፣ እኛ ሰው ነው ብለን እናምናለን። ገብታችኋል አይደለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ አለ። አሁን ሰው ነው እንላለን። ወገኖቻችን ግን ምን ብለው ያምናሉ? አይ እርሱ አምላክ ነው እናመልካለን፣ ይመለካል ይላሉ። እኔ አምላካቸው ነኝ አምልኩኝ ብሏል ወይ? ላ አላለም። አያችሁ? እሺ እኛ መሲሁ ነው ብለን እናምናለን፣ ክርስቶስ ነው ብለን እናምናለን። በዚህ ችግር የለውም። እነርሱ መሲሁ ነው ብለው ያምናሉ። አይሁዶች ናቸው የካዱት መሲህነቱን ክርስቶስነቱን። እኛ መሲህ ነው ብለን እናምናለን። አላህ ቃል በቃል በቁርአን ላይ ወቃል المسيح እያለ ይገልጽልናል። ክርስቶስም አለ ይለናል። መሲህ አለ ይለናል። መሲህ ማለት የተቀባ የተመረጠ ማለት ነው። ገብታችኋል? እርሱ የተቀባ ብቻ ሳይሆን ሌሎችንም በመቀባት የሚፈውስ ነው መሲሁ። ገብታችኋል? ማየት የተሳናቸውን ይፈውሳል፣ መስማት የተሳናቸውን ይፈውሳል፣ መናገር የተሳናቸውን ይፈውሳል፣ ሐታ ሙታኖችንም ሁሉ ያስነሳል። ይህን ሁሉ ያደረገለት ግን አምላኩ አላህ ሱብሓነሁ ወተዓላ ነው። በዚህ በተአምር ስለቀባው ስለመረጠው እርሱ ካነ የምሰሕ ዐላ ዘዊል ዐሃት ወልመረድ ፈዩዳዊህም ቢኢዝኒላህ ዐዘ ወጀል። ይህ ነው። እሺ ይህን ይመስላል። ማስረጃ ሰው ነኝ ያለበትን ውሸታም እያለች ነው ሰላማዊት። ኑ ላሳያችሁ፣ መጽሐፋችሁ ላይ ቃል በቃል እኔ ሰው ነኝ ያለበትን ላሳያችሁ። ኢየሱስ ክርስቶስ ይህን እንደማያሳያቸው እርግጠኛ እናሳያቸዋለን እኛ። ያውና ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ኑ ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስም አላቸው፣ ይቅርታ ቁጥር 40 ነገር ግን አሁን አለ ኢየሱስ፣ ተመልከቱ፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም አለ። ያው ከእግዚአብሔር የሰማውን የሚናገር ሰው እንደሆነ ኢየሱስ ቃል በቃል ይናገራል። ሌላ ልጨምርልሽ ያው ቁጥር 5 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ምዕራፍና ቁጥሩን ያዙ። ያው ስክሪንሾት አድርጉ ክርስቲያኖች። ምዕራፍ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5። እሺ ይሄን ይመስላል ባጭሩ። እና የክርስቶስ ውዴታ የሚገለጸው እርሱን በመከተል ነውና እኛ ያስተማረው ትምህርት ሁሉ እንከተላለን። ይሄ ነው። ነገር ግን መገደልና መሰቀሉን በተመለከተ አይሁዶች እርሱን ገድለነዋል፣ ሰቅለነዋል ብለው ጠላቶቹ ፎከሩ። ክርስቲያኖችም አሜን ነው እውነት ነው ያላችሁት እናንተ አይሁዶች ገላችሁታል፣ ሰቅላችሁታል አሉ። አምላካችን አላህ ሱብሓነሁ ወተዓላ ግን እኔ ወደዋለሁና መሲሁን አከብረዋለሁኝና እነዚያ ወንበዴ ጠላቶቹ አሳልፌ አልሰጠሁትም፣ በክብር አሳርጌዋለሁ ወስጄዋለሁኝ፣ ከጠላት እጅ ነጥቆታል። አላህ ቁርአን ላይ ሲናገር ስለ መሲሁ ስላሴሩበት ሴራ ጀምሮ ምን ይላል? ወመከሩ ወመከረ አላህ አለ። አይሁዶችም እርሱን ለመግደልና ለመስቀል ተንኮልና ሴራን አሴሩበት፣ አድማን አደሙበት አለ።
እኔ ደግሞ ያን ተንኮላቸውንና ሴራቸውን አከሸፍኩባቸው። እኔ ከተንኮለኞችና ከሴረኞች ከአድመኞች ሁሉ በላይ የሆንኩኝ አምላክ ነኝና አለ። ከዚያ ቀጥሎ ምን አለ አምላክ አላህ ኢስቃለ አላሁ ያ ዒሳ አንተ ዒሳ ሆይ ባልኩትን ጊዜ አለ የሆነውን ነገር ይተርክልናል አላህ ኢኒ ሙተወፊከ ወራፊዑከ ኢለየ እኔ አንተን ልወስድህ ነው ወደ እኔም ላሳርግህ ነው ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትን ከይሁዳውያን ከግድለታቸውና ከስቅለታቸው ላነጻህ ላድንህ ነው አለ። አድነኝ እያለ ለምኖታል መጽሐፋቸው ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ብትሄዱ አድነኝ እያለ ኢየሱስ የደም ነጠብጣብ እስኪመስል ድረስ እንባው እያለቀሰ ነው አድነኝ አለው። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምን ይላል? ኢየሱስም በምድር በኖረበት ጊዜ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰምቶለታል ይለናል። ያሰላም ከሞት ወደሚያድነው አለ። ከሞት እንዲያድነው ለምኖት አድኖታል። ያዛቸዋል አምላክ አላህ Subhanahu Wa Ta'ala እኔ ለነዚያ ሰዎች አሳልፌ አልሰጠም አድነሃለሁኝ አለ። ከዚያም በኋላ እነዚህ አይሁዶች መጡ። በእርሱ የተመሰለባቸውን አካል እነዚህ ሰዎች ገደሉ፣ ሰቀሉ። ገደል ነው ብለውም ፎከሩ። እነዚህ ሰዎች ገደል ነው አሉ። ወቀውሊሂ ሚና ቀተልና አልመሲሐ ዒሳ ብን መርየም አለ አምላካችን አላህ። ታዲያ የማርያምን ልጅ ክርስቶስን እኮ ገደል ነው አሉ። ክርስቶስን ሲሉ እየተሳለቁ ነው እየተናገሩ ያሉት። ክርስቶስ መሆኑን አይቀበሉ። እየሳቁና እየተሳለቁ አንተ ነህ የአይሁድ ንጉሥ፣ አንተ ነህ ክርስቶስ እያሉ ይሳለቁበት እንደነበር አላህ በቁርአን ላይ ያነሳዋል። ኢና ቀተልና አልመሲሐ ዒሳ ብን መርየም የማርያምን ልጅ ክርስቶስን ገደል ነው እኮ አሉ። ረሱላህ አሉ የአምላክን መልእክተኛ አሉ። የአምላክ መልእክተኛ መሆኑን ተቀብለው ነው አይደለም፣ በመሳለቅ መልኩ ነው እየተናገሩበት ያለው። አላህ ግን ምን አለው? ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም። ታዲያ ምን ሆነ? ካልተገደለ ካልተሰቀለ በል ረፈዐሁ ላሁ ኢለይህ በእውነትም እኔ አምላክ አላህ ወደ እኔ አንስቼዋለሁኝ አለ። ስለዚህ ከዚያን ጊዜ ጀምሮ መሲሁን አምላክ አላህ Subhanahu Wa Ta'ala አንስቶታል። በክብር በሁለተኛው ሰማይ ላይ ይገኛል። ዳግም ይወርዳል ብሎ አላህ በቁርአን ላይ ተናግሯል። ዳግም ይመጣል መሲሁ። ይህንን እናምናለን እኛ ሙስሊሞች እንደሚመጣ በደንብ አድርገን እናምናለን። አላህ በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ለአላህ በቁርአን ላይ ሲናገር ምን ይላል? ማነስ ይቅርታ ጓደኛ አላህ በቁርአን ላይ ሲናገር ዳግም እንደሚመጣ ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። ዳግም መሲሁ ወደ ምድር መምጣቱ ከትንሣኤ ቀን ምልክት ነው፣ በዚህ እንዳትጠራጠሩ ይለናል አላህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ዩሽኩ አን የንዚለ ፊኩም ዒሳ ብን መርየም ሐኪመን ሙቅሲጣ የክሲሩ ሰሊብ ወየቅቱሉ ልኽንዚር ወየضዑ ልጅዝያ አሉ። የማርያም ልጅ መሲሁ በመካከላችሁ ሊወርድ ቀርባል አሉ። የዛኔም ሲወርድ ጊዜ ምን እንደሚያደርግ ተናገሩ። ሐኪመን ሙቅሲጣ ብለው ገለጹ። ፍትሃዊ መሪ ይሆናል የዛኔ አሉ። ፍትሃዊ መሪ ይሆናል። የዚች ዓለም አስተዳደር እርሱ ይሆናል። ያ ጀማዓ አምላክ አላህ ለመሲሁ ቃል የገባለት ነገር አለ። ጠላቶቹን ከእግሩ በታች ያደርግለታል። እዛ ጠላቶቹ ማን ናቸው? ክርስቶስ እነሱን ያልተቀበሉ ናቸው ጠላቶቹ። ሌላ አይደለም። ጠላት መሲሁ የእርሱን ክርስቶስነት መሲህነቱን የማይቀበሉ የሆኑ አይሁዶች ናቸው። እነርሱን የበላይነት ያጎናጽፍባቸዋል። ማን? መሲሁ የበላይነትን ይጎናጽፋል በእነርሱ ላይ። እንደአጠቃላይ ዳግም በሚመጣ ጊዜ በምድር ላይ የዚች ዓለም አስተዳደር ይሆናል። የሚያስተዳድረው በምን ህግ ነው ብላችሁ ልጠይቁ ትችላላችሁ። በቁርአንና በሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም የኡሙኩም ቢኪታቢላሂ ወሱነቲ ያሉ በቁርአንና በሐዲስ የሚያስተዳድራቸዋል። ስለዚህ መሲሁ ማለት ይሄ ነው። ዳግም ሲመጣ በምድር ላይ እኛ በደስታና በተስፋ የምንጠብቀው መልካም ጻድቅ የሆነ የአላህ ነብይና መሪ ነው። ነገር ግን ከልኩ በላይ ከፍ ከፍ አድርገን ወደ አምላክነት አንስቅለውም እንደ ክርስቲያኖች። እንደ አይሁዶችም ከልኩ በታች ዝቅ አድርገን እርሱ ዲቃላ ነው፣ ሐሰተኛ ነው፣ ዝሙተኛ ነው፣ ማን የዝሙተኛ ልጅ ነው አንለውም። እናቱም እርሱን ጻድቅ ናቸው ብለን ነው የምናምነው። አላህ በቁርአን ላይ ጻድቅ ብሎ የገለጻት ማርያምን ነው። ለምን ይመስላችኋል? ሌላ ጻድቅ ሴት ስለሌለ ይመስላችኋል? ጻድቅ ሴቶች አሉ፣ በርካታ ሴቶች። እርሷን ግን ጻድቅ ማለት የፈለገበት ምክንያት ለምንድን ነው? አይሁዶችን አፋቸውን ለማዘጋት ነው። ጠላቶቿን በዝሙት ነው ያመጣቸው ብለው ስለተናገሩ ወኡሙሁ ሲዲቀቱን ብሎ በቁርአን ላይ ያሰፈረላት እናቱ ደግሞ ጻድቅ ነች አለ። መሲሁን ነብያችን ሰለላሁ ዐለይሂ ወሰለም ጻድቅ ነው ብለው ገልጸውታል በሐዲስ ላይ። ሌላ ጻድቅ ስለሌለ ነው። አብርሃም ጻድቅ ነው ለምን አላሉ? ዮሴፍ ጻድቅ ነው ለምን አላሉ? ኢድሪስ ወይንም ሄኖክ ጻድቅ ነው ለምን አላሉ? መሲሁን ጻድቅ ያሉት
ፈአቁሉ ከማ ቃለ ልዓብድ ሳሊሕ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ጻድቁ የአላህ አገልጋይ እንዳለ እምላለሁኝ አሉ። መሲሁን ማለት ነው። ጻድቅ ነው እርሱም ብለው የገለጹበት ምክንያት እርሱ ሐሰተኛ ነው ብለው የሚያምኑ ስለሆነ አይሁዲዎች እርሱ ሐሰተኛ ሳይሆን ጻድቅ ነው የሚለውን ከእነርሱ ፊት ለመጋፈት የተነገረ እውነት ነው። ገብታችኋል? ምክንያቱም አይሁድነት የአብርሃምን ጻድቅነት አይጠራጠሩ፣ የሙሴን ጻድቅነት አይጠራጠሩ፣ የኤልያስን ጻድቅነት አይጠራጠሩ። መሲሁን ግን ከልኩ በታይ ዝቅ አድርገውታልና ኢስላም ክብራቸውን ጠበቀላቸው፣ የማርያምንና የመሲሁን። ይሄን ይመስላል። እንዳጠቃላይ ወደ ኢስላም እንጋብዛችኋለን። ወደ ነብያት መንገድ ወደ ኢስላም ኑ። የአብርሃም የኢስሐቅ የያዕቆብን አምላክ ነው እዚህ የምታገኙት፣ ሌላን አይደለም። ክርስቶስ ከነብያቶች መካከል አንድ መልእክተኛና አንድ ነብይ ናቸው። የተከበረ የአምላክ መልእክተኛ ነው። ይሄን ይመስላል። እሺ ጥያቄ አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሺ ጥያቄ ያለው ማን? አይሰማም? ሰላም አለይኩም። ወአለይኩም ሰላም። ሁሱ አንዴ ክርስቲያን ወገናችን ጠየቃኝ ነበርና ሊንኩን ልኬላታለሁኝ፣ ገብታለች ትከታተል። የጠየቀች ጥያቄ ያኔ በእናንተ በእስልምና ሴቶች ትበደላላችሁ፣ ለምሳሌ ያኔ ባሎቻችሁ በሚፈልጋችሁ ሰዓት እምቢ ካላችሁ መላእክት ለምንድን ነው የሚረግማችሁ? ለምን እነሱን አይረግማቸውም ማለች። ሁለተኛ ጥያቄ ደግሞ ያኔ ቁርአን በወረደ ሰዓት ያኔ ነብያችሁ እየነገሯቸው የጻፉ ሰሃቦች ያኔ ከእስልምና ወጥተዋል፣ ያኔ ሃይማኖታቸውን ቀይረዋል፣ ለምን አለች። ሊያስ ሁለት ነው። ሶስተኛው ደግሞ ያኔ በሐዲስ ውስጥ ሴቶች ጎዶሎ ናቸው የተባለው ለምንድን ነው? ይሄንን ነው የጠየቀችኝ። በጣም ጥሩ ጥያቄ። በእስልምና ሴቶችን ለምን ይበደላሉ? የመጀመሪያው ጥያቄ እርስ ነው። ሁለተኛ ከዚያ በኋላ ከተበደሉበት በደል መካከል ተብሎ የተነሳ አንደኛ ምንድነው? ሴት ልጅ ባሏ ጠርቷት እምቢ ካለ መላእክት ይረግማታል። ወንድንስ የሚለው ነው። ከሱን ጀምር። አንደኛ በእስልምና ሴቶች ይበደላሉ የሚለውን አምላክ አላህ Subhanahu Wa Ta'ala ሴትንም ሆነ ወንድንም አይበድልም። የዲኑ ባለቤት እርሱ ነው እና ማንንም እንደማይበድል በቁርአንና በሐዲስ ላይ ልንገራችሁ። አላህ በቁርአን ላይ ሲናገር ኢነላሃ ላ የዝሊሙ ናሰ ሸይአን ወላኪነ ናሰ አንፉሰሁም የዝሊሙን አለ። እኔ አምላካችሁ አላህ አንድንም ሰው አልበድልም፣ ነገር ግን ሰዎች ራሳቸውን ኃጢአት በማድረግና ሌሎችን እርስ በርሳቸው ይበዳደላሉ አለ። አምላክ አላህ Subhanahu Wa Ta'ala በሌላ ቦታ ላይ ማንንም እንደማይበድል ሲናገር ወመላሁ ዩሪዱ ዙልመን ሊልዓለሚን ይላል። እኔ አምላካችሁ አላህ ለዓለማት ሰው ለአንድም በደልን የማደርግ የምፈልግም አይደለሁም አለ። ወማ ረቡከ ቢዘላሚን ሊልዓቢድ ይላል ሌላ ቦታ ላይ። እኔ ጌታህ አላህ ባሪያዎችን ሰዎችን የምበድል አይደለሁም አለ። ጨረሰን። አላህ Subhanahu Wa Ta'ala ማንንም የማይበድል እንደሆነ ቃል በቃል በቁርአን ላይ ተናግሯል። ይህን ጨረሰን። ታዲያ ስለመረገም ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ የሚለውን እነግራችሁና ከዚያ በኋላ የተነሳውን ጥያቄ ደግሞ እንመልሰዋለን። ሐዲሱ ምን ይላል መሰላችሁ? ኢዛ ደዓ الرجل امرأته إلى الفراش فأبت فبات غضبان عليها لعنتها الملائكة حتى تصبح ይላል ሐዲሱ። አንድ ሰው ሚስቱን ወደ ፍራሽ ነይ ብሎ ጠርቷት ያለምንም ምክንያት እምቢ ካለች በዚህ ምክንያትም እርሱ ተቆጥቶባት ካደረ ሌሊቱ እስኪነጋ ድረስ መላእክቶች ይረግሟታል ይላል። እሺ ወንዱንስ የሚል ነው። ወንዱንም ልክ እንደዚያው። ለምንድን ነው ታዲያ ግን ለወንዱ አስመልክቶ ሐዲሱ ያልመጣው? አንደኛ እምቢ ማለት ትችላለች ሴት ልጅ ምክንያት ካላት። ለምሳሌ የወር አበባ ላይ ከሆነች በዚህ ሰዓት መጠየቅ ራሷ አይፈቀድለትም። እንዲሁም ደግሞ ደክሟት ከሆነና በዚያ ሰዓት ላይ ስሜቷ ካልሆነ ሴት ልጅ በዚህ ጊዜ ምክንያቷን በመናገር እንደማትፈልግ ሐቅ አላት። ወታቻው አይደለ? አንድ ትንሽ እየቀነሽ እሺ፣ ድምጽ ትንሽ ቀንሽ እሺ። ምንድነው ለምንድነው ሐዲሱ እርሷን አስመልክቶ የመጣው? መጀመሪያ እኩል መብት ባልና ሚስት እንዳላቸው ልንገለጽላችሁ ከቁርአንና ከሐዲስና ከዚያ በኋላ ለምን ወደ እርሷን አስመልክቶ ሐዲሱ መጣ የሚለውን እናያለን። አላህ በቁርአን ላይ ቃል በቃል ወለሁነ ሚስሉ الذي عليهن بالمعروف ይላል። በእነርሱ ላይ ያላችሁ መብት ሁሉ በዚያው ልክ በእናንተ ላይ እነርሱ መብት አላቸው ብሎ ቃል በቃል በቁርአን ላይ ተናግሮላቸዋል። አያችሁ አይደለ? ስለዚህ ሚስት ባል ከሚስቱ የግንኙነት ሐቅ አለው አይደለ? ሚስትም በባሏ ላይ ልክ እንዲሁ ሐቅ አላት። ባል ያን ነገር ጠይቆ እምቢ ካለች እንደምትረገም ሁሉ ሚስትም ያን ነገር ጠይቃ እምቢ ካለ እንደሚረገም ከዚህ እንረዳለን ማለት ነው። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ወአለይሂ ሰላም ወራህመቱላሂ ወበረካቱ ለሁነ
ማ ዐለይኩም ወዐለይኩም ማ ዐለይሂነ ብለው ተናግረዋል። በእነርሱ ላይ ያለው በእናንተ ላይ አለ፣ በእናንተም ላይ ያለው በእነርሱም ላይ አለ መብት ብለው ተናግረዋል ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ለእኛ በእነርሱ ላይ ግንኙነት የመጠየቅ መብት ካለ ለእነርሱም በዚያው አንጻር አላቸው። እኛ እምቢ ካሉ እነርሱ ያለምንም ምክንያት እንደሚረገመው ሁሉ እነርሱም እኛም ልክ እንዲሆን እምቢ ካልን በእኛ ላይ እርግማኑ ይሆናል ማለት ነው። ይህን ከተረዳን ታዲያ ለምንድን ነው ሴቷን አስመልክቶ እምቢ ካለች ብሎ ሐዲሱ የመጣው ወደሚለው እንምጣ። የዚያኔ የእስላምን ውበት ትረዳላችሁ፣ የእስላምን ህግጋት ውበት ትረዳላችሁ። አንድ ጥያቄ ልጠይቃችሁ ስለመረዳት። ከባልና ከሚስት ማን ነው ግንኙነት እናድርግ ብሎ በአብዛኛው የሚጠይቀው? ጠያቂው ማን ነው? ልጆች ሁላችሁም መልሱ። ሚስት ነች ወይንስ ባል ነው? እንደው በተለምዶ በአብዛኛው ግንኙነትን የሚጠይቀው የሚፈልገው ጠያቂው ማን ነው? ባል ነው። ሁላችንም የምናምነው። ተጠያቂዋስ ማን ነች? ሴት ነች። አያችሁ አይደል? ሴት ባሏን ግንኙነት እናድርግ ብላ መጠየቅ እንደው እንትኑ አላት ለአይናፋርነቷ ሐያ የሚባል አለ። ያ ይይዛታል ብትፈልግም እንኳን ማለት ነው። ጠያቂው ግን ወንድ ነው በአብዛኛው። ተጠያቂዋ ዋና ሴት ነች። ታዲያ ትዕዛዙ ማንን አስመልክቶ ነው መምጣት ያለበት? ባል ተጠይቆ እምቢ ቢል እንደው ሐዲሱ ያስኬድ ነበረ? አያስኬድም። እንዴ ሴት ከመቼ ጀምሮ ነው ጠያቂ የምትሆነው? አያችሁ አይደል? ሐዲሱ ግን ምን ብሎ ነው የመጣው? ባል ሚስቱን ጠይቋት እምቢ ካለች ብሎ ነው የመጣው። አያችሁ አይደል? ነገር ግን በዚህ ተቃራኒ ቢመጣ ሚስት ባሏን ግንኙነት እናድርግ ብላ ብትጠይቅ እምቢ ቢል መላእክቶች ሲረግሙት ያድራል ቢባል አያስኬድም። በተለምዶም ሆነ በአብዛኛው ጠያቂ ወንድ ልጅ እንጂ ሴት ልጅ አይደለችምና ገብታችኋል አይደል? ያ ነው። በመስረቅ ማን ነው በአብዛኛው የሚታወቀው? በመስረቅ ማን ነው የሚታወቀው? አሁን ደግሞ እንዴት እንደሆነ ህጉን የሚመጣው ልንገራችሁ። ምን ልላችሁ ፈልጌ ነው፣ በዚያ ነገር ላይ ተጠያቂነቱ ያለበትን አካል አስመልክቶ ነው ሐዲስም ሆነ ቁርአን የሚመጣው ትዕዛዙ። ያ ማለት ግን ያኛውን ወገን አይመለከትም ማለት አይደለም። በመስረቅ የሚታወቀው በአብዛኛው ማን ነው? ወንድ ልጅ ነው አይደለ? ሴት ትታወቃለች በአብዛኛው አትታወቅም፣ አትሰርቅም ማለት አይደለም። ነገር ግን በአብዛኛው የሚታወቀው ወንድ ልጅ ነው። ታዲያ ትዕዛዙ ክልከላው ማንን አስመልክቶ ነው መምጣት ያለበት? ወንድን። ለዚህም ነው አምላክ አላህ ወሳሪቁ ብሎ ይጀምራል በቁርአን ላይ የወንድ ሰራቂዎችን እያለ ይጀምራቸዋል። አይሻርም? ልክ በዚህ መሰረት ነው ህግጋቱ የመጣው። ስለዚህ እዚያ ቦታ ላይ ተጠያቂዋ በአብዛኛው እርሷ ስለሆነች እርሷ ያለምንም ምክንያት እምቢ እንዳትል ነብዩ ሰለላሁ ዐለይሂ ወሰለም ትዕዛዙን ለእርሷ ለማስተላለፍ ፈልገው እንጂ ወንድን አይመለከትም። ወንድ ከፈለገ እምቢ ማለት ይችላል፣ መልአክ አይረግመውም ማለት አይደለም። እርሷም ሐቅ እንዳላት ቁርአንም ሐዲስ አረጋግጦላታል። አላህ በቁርአን ላይ ምን አለ? ወለሁነ ሚስሉ الذي عليهن بالمعروف አለ። ለእናንተ በእነርሱ በሚስቶቻችሁ ላይ መብት እንዳላችሁ ሁሉ በዚያው ልክ አለ ለእነርሱም በእናንተ ላይ መብት እንዳላቸው እወቁ ብሎ ተናግሯል። ገብታችኋል አይደለ? ግን በዚያ ላይ በአብዛኛው ተጠያቂ የሆነውን አካል አስመልክቶ ህግጋት ስለሚመጣ የምትጠየቀው ለግንኙነት በአብዛኛው ሴት ልጅ ነችና ሴት ልጅ እምቢ እንዳትል ብለው ነብዩ ሰለላሁ ዐለይሂ ወሰለም ትዕዛዙን በእርሷ ላይ አመጡ። ገብታችኋል? የአንደኛው ጥያቄ መልስ ነው። ሁለተኛው ምንድን ነው? አስታውሽኝ አንድ ጊዜ ሶሲ ያለሽ። ሁለተኛው ጥያቄ ያኔ ሴት ልጅ ለምንድን ነው ጎዴሎ የተባላችሁት? በጣም ጥሩ ጥያቄ። ሴት ልጅ ለመሆኑ ጎደሎ ነች ወይ እንደ እስልምና ወደሚለው እንምጣ። መጀመሪያ ሴት ልጅ ጎደሎ ነች በእስልምና? ላ አይደለችም። ሴት ልጅ ሙሉ ነች። ሴት ልጅ ሙሉ ነች ተብሎ ተነግሮላታል ወይ? አዎ በደንብ ተነግሮላታል። ነቢያችን ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃሊ ከሲር አሉ ሐዲስ ላይ ከወንዶች ሙሉ የሆኑ በርካቶች አሉ አሉ። ወለም የክሙል ሚነ ኒሳ ኢላ አርበዓ አሉ። ከሴቶች ደግሞ ሙሉእነትን የተጎናጸፉ አሉ ብለው ተናግረውላቸዋል። ከነዚያም መካከል ለላሙናነት ያክል 4 ሴቶችን ሙሉ ሴቶች ብለው ገለጿቸው። ማርያም አሉ አንደኛዋ ሙሉ ሱራ እርሷ ነች። ኸዲጃ የነብዩ ሰለላሁ ዐለይሂ ወሰለም ሚስት፣ ፋጢማ የነብዩ ሰለላሁ ዐለይሂ ወሰለም ልጅ፣ ሌላስ አሲያ ብንት ሙዛሂም ዘውጀት ፊርዓውን። እነዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከወንዶች ሙሉ እንዳሉ ሁሉ ከሴቶችም ሙሉ እንዳሉ ብለው ተናግረዋል። ስለዚህ ሴት ልጅ ሙሉ ነች ብሎ ነው ኢስላም ያስተማረው፣ ጎደሎ ነች አላለም። ታዲያ አሁን ወደ ሐዲስ እንምጣ። ናቂሰቱ ዐቅል ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለምንድን ነው? ነቅስ ማለት በመጀመሪያ ጉድለት አንደኛው ትርጉሙ ነው፣ ትክክል። ማነስ ሁለተኛ ትርጉሙ ነው። ከጎደለ ካነሰ ነቅስ ይባላል፣ ጎደለ ይባላል። ያነሰን ነገር ምን እንለዋለን? እህል ሰፍራችሁ ከሆነ ጣሳ የጎደለ ከሆነ ይሄ ያንተ ጎደለ ነው እንላለን አይደል? በሌላ አገላለጽ ደግሞ አይ ይሄ አንሷል እንላለን።
ገብታችኋል አይደል? ማነስ የሚለውንም ትርጉም ይይዛል። ልክ እንዲሁ ደግሞ ሌላኛው ትርጉም ምን አለው እንደ አረበኛ ጎደሎ ወይንም ደግሞ ያነሰ ወይንም ደግሞ መርሳት። መርሳት ራሱ አንዱ የጉድለት ክፍል ስለሆነ አለመርሳት ምንድነው ልጆች? ሙሉነት ነው አይደለ? መርሳትስ ከጉድለት አንደኛው ነው። ታዲያ እዚህ ቦታ ላይ ሴቶቹ ጋር የታሰበው ምንድነው ከተባለ መርሳት የሚለውን ትርጓሜ ነው እንጂ ጎደሎ የሚለው አይደለም። ሙሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋቸዋል እዚያ ላይ። እንደገና ጎደሎ እያሉ ሳይሆን መርሳትን ለመግለጽ ነው። ለምንድን ነው የተባለው እዚያ ቦታ ላይ ከተባለ ይሄን ያልኩበት ምክንያት መርሳት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ያንን ሐዲስ ባነሱ ጊዜ የአንድ ወንድ ምስክር የሁለት ሰው ምስክር የሁለት ሴት ምስክር አይደለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል አይደለ? ምክንያቱም ተናግረዋል ነቅስ ያሉበት ምክንያት። ስለዚህ በምስክር ጊዜ ባለው ሁኔታ ነው። እንደዛ የተባለበት ምክንያት ለምንድን ነው ታዲያ የሚለውን ምክንያቱን መጠየቅ ያስፈልጋል ማለት ነው። ይወታቸዋል። የአንድ ወንድ ምስክር ለሁለት ሴት ምስክር፣ ለምሳሌ ምስክር ቦታ ላይ በሚቀርቡ ጊዜ ማንኛውም ምስክር አይደለም፣ የገንዘብ ምስክር ጊዜ ብቻ ነው። ብድር ተበዳድረው ሰዎች ምስክር ሲያስፈልግ እንጂ የፍርድ ቤት ምስክር ምናምንም የአንድ ሰው የሁለት ሴት ምናምን ብሎ ሂሳብ የለም። በየትኛው ምስክር ቦታ ላይ ሴት ልጅ እኩል ነች ከወንድ ልጅ ጋር፣ አንድ ሴት አንድ ወንድ ነው ምስክርነቱ። ነገር ግን በገንዘብ ምስክር ጊዜ አንድ አዛን ልጨርስና አሳያችኋለሁ መርሳት እንደሆነ ምንም አይነት ጉድለት እንዳልሆነ አሳያችኋለሁ። ነገር ግን የክርስቲያን ሴቶች ምን እንደተባሉ ከመጀመሪያው ጀምሬ አሳያችኋለሁ። እሱ ደካማ ፍጥሮች ናቸው ተብለዋል። እሱን አሳያችኋለሁ። አንድ አዛን ይጨርስ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እሺ ልጆች እዚያ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ምንድነው ከተባለ ስለ ምስክር ጊዜ ነው። በምስክር ጊዜ ያለውን ነብያችን ሰለላሁ ዐለይሂ ወሰለም ሁለት ወንዶች ይመስክሩ፣ ያ ካልሆነ ደግሞ የአንድ ምንድነው የተናገሩት እዚያ ላይ አለይሰ አይደለምና ነው። በተጠየቁ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ናቅሰቱ ዐቅል ያሉበት የአይምሮ መርሳትን ብለው ያን ቃል ባነሱ ጊዜ ማለት ነው። ለምን ይሄ ሊሆን ቻለ ሲሏቸው ጊዜ አለይሰ ሸሃደት الرجل بشهادة امرأتين የአንድ ወንድ ምስክር ልክ እንደ ሁለት ሴት ምስክር አይደለን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ አይደለ ሐዲሱ ላይ። አሁን ይሄንን ታዲያ ምን አደረጉ እነዚህ ልጆች? ይሄንን ለትችት የሚያነሱ የክርስቲያን ሰባኪዎች ሴት ልጅ በምስክር ጊዜ ብለው ይናገሯቸዋል። በየትኛው ምስክር ብላችሁ ቀጥታ ጠይቋቸው። በማንኛውም ምስክር ፍርድ ቤት ምናምን ሽምግልና ምናምን በዚያን ጊዜ አንድ ወንድ አንድ ሴት እኩል ነው። ታዲያ በምን ምስክር ጊዜ ብቻ ነው? በአንዲት የምስክር ጊዜ ብቻ ነው። በምን ገንዘብ ተበዳድረው ሰዎች አንዱ ሌላውን በሚያበድር ጊዜ በሚደረግ የምስክር ስርዓት ነው። የዛን ጊዜ ብቻ ነው። ምክንያቱም ያንም ለምን እንደሆነም ነብዩ ሰለላሁ ዐለይሂ ወሰለም የአንድ ወንድ ምስክር የሁለት ሴት ምስክር ይሁን ያሉበት ምክንያት በመርሳታቸው ምክንያት እንደሆነ እንጂ የአይምሮ ጉድለት እንዳልሆነ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ተናግሯል። ስለዚህ ሐዲሱ ላይ ናቅሰቱ ዐቅል ሲሉ ጊዜ በአይምሮች በመርሳታቸው ምክንያት እንደሆነ እየተናገሩ ያለው ነው። ላሳያችሁ ለምን የአንድ ወንድ ምስክር የሁለት ሴት ምስክር ይሁን ተባለ የሚለውን
ያ ሐዲስ ቀጥታ ወደ ቁርአኑ ያመራናል። ቁርአኑ ደግሞ ምክንያቱ ምን እንደሆነ ይገልጽላችኋል። የኔን ምክንያት ሳይሆን የማንንም ሸኽ ምክንያት ሳይሆን የቁርአንን የአላህ Subhanahu Wa Ta'ala ምክንያት ይሄንን ያደረገበትን ነው እንመልከት። ቁርአን ላይ ላሳያችሁ ነው። ሁለተኛው ምዕራፍ ላይ ይገኛል። ሴቶች የአንድ ሴት ምስክር ማነው የአንድ ወንድ ምስክር የሁለት ሴት ምስክር ነው ተብሎ የተገለጸበት ምክንያቱን ላሳያችሁ ነው። ተመልከቱ ክርስቲያኖች ኑ ተመልከቱ። ቁርአን ላይ ላሳያችሁ ነው። ያውና ላሳያችሁ ናቂሰቱ ዐቅል የተባለበት ምክንያት ያውና ይታያችኋል። በብድር ጊዜ ነው። እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋላችሁ ጊዜ ጻፉት አለ። ብድር ስትበዳደሩ ጻፉ እያለ ነው አላህ። ጸሐፊ አንዱ ሌላውን እንዳይክድ በኋላ ማለት ነው። ጸሐፊም በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳወቀው መጻፍን እምቢ ቢል ይጻፍም አለ። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጽፍ። አላህንም ጌታውን ይፍራ፣ ከእርሱ ካለበት ዕዳ ምንም አያጉድል። ያም በእርሱ ላይ ዕዳው ያለበት ቂል ወይንም ደካማ ያ ማለት ሞኝ ሰው ቢሆን ይወጣቸዋል። ወይንም ደካማ ሰው ቢሆን ወይንም በቃሉ ማስጻፍን የማይችል ሰው ቢሆን ዋቢው በትክክል ይጻፍለት። ዋቢው የተባለው ወኪሉ ማለት ነው። የሱ የሰውየው ውክልና የሚወስድለት የቤተሰቡ ክፍል እርሱ በትክክል ይጻፍለት። አሁን በደንብ ተመልከቱ፣ አዳምጡ። ከወንዶቻችሁ ሁለትን ምስክሮች አስመስክሩ አለ። በደንብ ተከታተሉ። አሁን ለምን ሴት እዛ ቦታ ላይ አንድ ወንድ የሁለት ሴት ያክል ነው የተባለበት ምክንያት በአይምሮ ምናምን ሳይሆን ነው። ተመልከቱ። ከወንዶቻችሁ ሁለትን ምስክሮች ያስመስክሩ አለ። ሁለትም ወንዶች ባይሆኑ ከምስክሮቻችሁ ሲሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ እንዳትረሳ ይታያችኋል። ከወንዶቻችሁ ሁለት ወንዶች ባይሆኑ አለ ከምስክሮች ሲሆኑ ከምትወዳቸው የሆኑን አንድ ወንድና የአንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ ሁለት ሴቶች ይመስክሩ አለ። አሁን ገባችሁ? ሁለት ሴቶች ሆኖ የተባለበት ምክንያት አንደኛዋ ስትረሳ ሌላኛይቱ እንድታስታውሳት አለ። ያ ሰላም። ስለዚህ መርሳት እንጂ ሐዲሱ ላይ እየተነገረ ያለው የአይምሮ ጉድለት ስላላቸው አይደለም። አንደኛዋ ብትረሳ ሌላኛዋን እንድታስታውሳት። ስለዚህ ነቅስ የሚለው እዚያ ቦታ ላይ ንስያን መርሳት እንጂ ጉድለት ወይንም ማነስ የሚለው ነገር አይደለም ማለት ነው። ገብቶሻል? ይሄ ነው። ስለዚህ ሁለት ሴቶች የሆኑ የተባለበት ምክንያት አንደኛዋ ስትረሳ ሌላኛዋ እንድታስታውሳት ነው ብሎ አላህ Subhanahu Wa Ta'ala በቃሉ ላይ አስቀምጦታል ማለት ነው። የማንም ትርጓሜ ሳይሆን ይሄ የአምላካችን የአላህ Subhanahu Wa Ta'ala ንግግር ነው። ተረዳችሁ? እሺ ሌላኛው ጥያቄ ምን ነበር? ሌላኛው ደግሞ ቁርአን በወረደ ጊዜ ያኔ ነብያቸው እየነገራቸው የጻፉ ሰሃቦች ያኔ አይዋ እንደዛ ነው። ሚያታጭ ቁርአንን ሲጽፉ የነበሩ ሰሃቦች ከእስልምና ወጥተዋል ይሏቸዋል። እህዝና አንደኛ ቁርአንን የጻፉ ሰሃቦች በጣም በርካቶች ናቸው። ከእስልምና ስለወጣው አካል እነግራቸዋለሁ። ሁለት አካሎች ከእስልምና ወጥተው ነበር። ቁርአንን የዛኔ መጻፍ የሚባለው ነገር እኔ በሰልም የዛኔ ሄጄ መጻፍ እችላለሁ። አንቺ በሰልሚ አንተ በሰልሚ ሄደህ መጻፍ ትችላለህ። ገብቶሻል አይደል? መጉደል ማን ነው? ይቅርታ፣ ይሄ መጻፍ የሚባለው ነገር ለማንኛውም ሰው ቢሰልም ይጽፋል። በዛን ጊዜ ሁለት ሰዎች ነበሩ። አንደኛው አብዱላህ ኢብኑ አቢ አሰራህ ይባላል። ይሄ ሰውዬ ነበር እስልምናን ተቀበልኩ አለ። ቁርአንን ይጽፍ ነበር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ። ሌላም በርካቶች አሉ። ልብ በሉ። አብዱላህ ኢብኑ መስዑድ አለ። እነዚህ ታላላቅ ሱሐቦች በእምነታቸው ጸንተው የሞቱ ናቸው። እና አብዱላህ ኢብኑ ኡበይ ኢብኑ ከዕብ እና አቡ ሁረይራ እና ይሰማ ልጆች ወይስ ይቆራረጣል? ይሰማላ። እና አብዱላህ ኢብኑ አባስ እና አቡ ሙሳ አልአሽዓሪ እነዚህ ሁሉ እንዳለ ቁርአንን ከነብዩ ሰለላሁ ዐለይሂ ወሰለም ሰምተው ሲጽፉ የነበሩ እስካሁን ድረስ ያስተላለፉልን ናቸው። ያ ነው። እሺ ሁለት ሰዎች ናቸው ከእስልምና ወጥተው የነበሩ የሚባለው። አንደኛው ክርስቲያን የነበረ ልጅ ነው። መጣና ሰለምኩኝ አለ። የመጀመሪያ ነው የጀመርኩላቸው ልቀጥልላቸው። አብዱላህ ኢብኑ አቢ ሰራህ ነበር። እርሱ ከእስልምና ወጥቻለሁ አለ። እንደገና ተጸጽቶ ተመለሰ። የሰው ወደ እስልምናው ተመልሷል። በተቻለ በርካታ ዛሬ ላይ የሚገኙ አፍሪካውያን ሀገራቶችን የከፈታቸው እርሱ ነው። እነ ቱኒዚያ
እነ አልጄሪያ እነ ሞሮኮ ምናምን በእርሱ እጅ ነው ድል የተደረጉትና የሙስሊም ሀገር የሆኑት ከዚያ በኋላ ሰልሞ ማለት ነው። ሁለተኛው ማን ነው? አንድ ክርስቲያን ልጅ ነው። እርሱ መጣና ሰልም ያለሁኝ አለ። ከዚያ ሰልሞ ከቁርአን ምዕራፍ ስንት ምዕራፍ ነው ያለው? ቁርአን ስንት ሱራዎች አሉ? 114 ምዕራፎች አሉ። ይሄ ክርስቲያን ልጅ ወደ ክርስትና ተመልሷል የተባለው ልጅ ስንት ምዕራፍ ነው የጻፈው? ልጆች ስንት ምዕራፍ ነው የተማረውና የጻፈው? እስኪ መልሱ። ማን ነው ይመልስ? ሁለት ናት። ሁለት ምዕራፍ ነው። ግን ምንድነው ሲነግሯቸው ለነዚህ ልጆች ሰባኪዎቻቸው ቁርአንን የጻፈው ሰው ወደ ክርስትና ተመልሷል ነው የሚሏቸው። ከ114ቱ ምዕራፍ ሁለት ምዕራፍ ነው የጻፈው እያልኳቸው ነው ልጆች። ሁለት ምዕራፍ በቀራንና ለዕምራንን ካለ ይቅራአሉ ሐዲስ ላይ ማለት ነው። በአልበቀራ ወለዕምራን ከ114ቱ ምዕራፍ ሁለት ምዕራፍ ብቻ ይማር ነበር። እሷንም ጽፎ ነበር። እንደም ጽፏል ላይ ለምዛም ላይ ራሱ እንደው ይማር ነበር ነው። ወካነ የክቱብ ይጽፍ ነበር ቁርአንን። ከዚያ በኋላ ከእስልምና ተመልሻለሁኝ አለ። ከእስልምና ተመልሻለሁ አለ። ከዚያ በዚያ ሰውዬ ላይ ምን ሆነ የሚለውን ታሪኩን በደንብ ተከታተሉ። ምን ያክል አላህ Subhanahu Wa Ta'ala ቅጣት እንደቀጣው የቀጣው ከእስልምና መመለሱ እንዳይመስላችሁ። ይህ ሰውዬ ከእስልምና ተመልሻለሁ አለና ወደ ክርስቲያኖች ጋር ሄደ። ከዛም ሄዶ ምን አላቸው ለክርስቲያን ሰዎች? ሙሐመድ እኔ ያላልኩትን እኔ ነኝ የምጽፍለት አላቸው። እኔ ያላልኩትንም ማን ነው እሱ ያላለኝም መጽፍለት ነበር አለ። አያችሁ አይደል? እሱ ያላለኝን ብዙ መጽፍለት ነገር ነበር አለ። وكان الله عليما حكيما وكان الله عليما حكيما እያለ ጻፍልኛል። وكان الله عليما حليما ብዬ ጽፍለታለሁ አለ። እሺ ሁለት ቢሆንስ ግን ትቀደጃለሽ? ና ግባና እነሱ በለኝ ልኬልሃለሁ ና ላኩለትና በዚህ ላይ ምን ያክል ሲዋሹባቸውና ሲቀጥፉባቸው እንደሆነ ዲያቆኖቻችሁ ወላሂ ለዚህ ያሳያቸዋል። ቁርአንን የጻፉ ሰዎች ተመልሰዋል ይሏቸዋል። ተመልከቱ፣ አንድ የተመለሰ የለም። አንደኛው ተመልሶ ነበር፣ ወዲያው ወደ እስልምናው ተመለሰ፣ ተውበት አድርጉ። ሁለተኛው ደግሞ ምንድነው? ይሄ ስለ ክርስቲያኑ ነው አሁን የምነግራችሁ። ወደ ክርስትና ተመልሻለሁኝ ያለው ቁርአንን የጻፈው እርሱ ነው ይሏቸዋል። ግን ሁለት ምዕራፍ ነው የጻፈው። ልብ በሉ፣ አንድ ትልቅ ውሸት ፈረሰ። አሁን ምንድነው? ቁርአንን የጻፈው ላወፍ ከ114ቱ የቁርአን ምዕራፎች ሁለቲት ምዕራፍ እንደሆነች ነው ላሳያችሁ። ምን ያክል እንደሚዋሹባችሁ፣ ምን ያክል እንደሚቀጥፉባቸው እኔ ማስረጃ ነው ማሳያችሁ። የገባ ክርስቲያን አለ ገስት ላይ ሰው አይታየኝም። እያሻህ ነው የሚል ክርስቲያን ካለ መግባት ይችላል። እኔ ከራስ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ለማስረጃ እንጂ ለማስረጃ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍ ቅዱሳቸውም ሆነ ከመጽሐፍ ስናገር በእውነት ነው። ኦኬ የገባ አሁን የጻፍከው ክርስቲያን ገብተሃል? አንዴ አለ ከሌለ በቃ ላስረዳችሁ። እሺ ልጨርስላችሁ። ከዚያ ሰውዬ ምን አለ? ሙሐመድ ያላለኝን እኔ ጽፍለት ነበር ብሎ ተናገረ። ይሄ ቅጣት አላህ Subhanahu Wa Ta'ala እንዴት አይቀጡ ቅጣት እንደሚቀጣ ተመልከቱ። ይሄን ቃል በተናገረ ጊዜ ወዳው ያ ሰውዬ ተቀሰ። ታይፒንግ ሚውትን አንሳ። ኮሜንት ላይ ታይፕ እያደረክ ነበር። ታይፒንግ ሚውትን አንሳ። ታይፒንግ ሄሎ ሚውትን አንሳ። እሺ በቃ ለመማር ነው የገባ ይማር። ከዚያ በኋላ ያ ሰው እኔ ሙሐመድ ያላለኝን እጽፍለት ነበር እያለ ይናገራል። ወዲያውም አላህ Subhanahu Wa Ta'ala በመካከላቸው ይሄን ቃል እየተናገረ እያለ ቀሰፈው። ወዲያው ሞተ። ይሄ ነገር እየተናገረ ወዲያው ሞተ። ከዚያ በኋላ ቀበሩት ክርስቲያኖች። ከቀበሩት በኋላ ምን አሉ? ልክ በማለዳ በጠዋት ሲመጡ ጊዜ ምድር ተፍተው አገኙ። አስክሬን ወጥቷል። በቃ ከዚያ ምን ያሉ ክርስቲያኖች? ሙሐመድና ተከታዮቹ ከነርሱ ትቷቸው ሸሽቷቸው ስለመጣ ወደ ክርስትናው ስለተመለሰ ቀብሩን ቆፍረው አውጥተውት ነው ብለው ተቀደዱ፣ ዋሹ። የቀደዳ ማለት ይሄ ነው። እሺ ከዛም በተናገሩ ጊዜ ከዛ ራቅ አድርገው ሌላ ቦታ ከዚያ ከመጀመሪያው ወደ ውስጥ በጣም አስምጠው ቆፍረው ቀበሩትና ሄዱ። አሁንም በሚነጋው በማለዳ በሚመጡ ጊዜ ምድር ተፍተው አገኙ። አሁንም ምን አሉ ክርስቲያኖች? ሙሐመድና ተከታዮቹ መተው ቆፍረውት ይሄንን አውጥተውት ነው ብለው ተናገሩ። هذا فعل محمد واصحابه
ከዛ እንደገና ምን ሆነ? እንደገና በሶስተኛው ሄደው ከሁለቶቹ ከመጀመሪያው ይበልጥ ቆፍረው መጡ። አሁንም ቀበሩት እዛ። በሶስተኛው አሁን ሲመጡ በአራተኛው ቀን በማለዳ ሲመጡ በጠዋት አሁን ምድር ተፍተው አገኘው። فعلموا انه ليس من فعل الناس حديث ላይ ቃል በቃል ምን ይላል? ይሄ ከሰው እንዳልሆነ ከአምላክ የመጣ ቅጣትም እንደሆነ አወቁ፣ ተረዱ ይላል። ያ ሰላም አላህ እዚያው እጁን ሲሰጠው ተመለከቱ እነዚያ ሰዎች እና ይሄን ይመስላል። ይሄ ወደ እስልምና ተመልሷል የተባለው ይሄ ሰውዬ እንደኛ ቁርአንን ጽፏል የሚሏቸው ውሸት ነው። ከቁርአን 2 ምዕራፍ ነው የጻፈው። ሌላው ነገር በአላህና በመልእክተኛው በነብዩ ሰለላሁ ዐለይሂ ወሰለም ላይ በመቅጠፉና በመዋሸቱ ወዲያው ተቀስፏል። ይሄንን አይተዋል ክርስቲያኖችም እዚያው። ይሄን ይመስላል። እሺ ብሮክን ሰላም፣ እንዴት ነህ? ብሮክን ሀርት ሰላም ነው፣ እንዴት ነሽ? እሺ እስልምና ነው ቃል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ የተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል። አላህ ይህን ቃል በቃል በቁርአን ላይ ሲናገር ይላል ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ካለፉ ክህደታቸው ከተቆጠቡ ያለፈ ኃጢአታቸው እንደሚማርላቸው ነገራቸው ብሏል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን ሲናገሩ አልኢስላም ይጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። አንድ ሰው በመስለሙ ምን ጸጋ ያገኛል? በቀጣዩ ዓለም ወደሚለው ስንመጣ ጊዜ በቀጣዩ ዓለም የዘላለማዊ ህይወትንና ገነትን እንደሚወርስ ቃል ተገብቶለታል። አምላክ አላህ ይህን ራሱ ነው ቃል የገባው። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ ያምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል ነው፣ ቃሌም እውነት ነው፣ እኔ አሸናፊና ጥበበኛ አምላካቸው ነኝ እያለ ይናገራል። ስለዚህ ይህን ይመስላል። ሙስሊም ጓደኞች በአቅራቢያሽ በአካል የምታገኛቸው ካሉ ስለ ሶላት አሰጋገድ እነሱ ያስተምሩሻል። ሶላት መስገድን ትጀምሪያለሽ። ሶላት ሁለተኛው የእስልምና ሃይማኖት ትእዛዝ ነው። እዚህ ላመን ነውና ለመሰክርነት ለአንዱ አምላክ ብቻ ነው መስገደው። ከእርሱ ውጭ ለሌላ አካል መስገድ አይቻልም። አንደኛ እሱ ነው። ሌላኛው ነገር አሁን ያለንበት የረመዳን ጾም ነው። ጾም በእስልምና ሃይማኖት አራተኛውን ደረጃ ይይዛል። አራተኛው ትእዛዝ ነው። ጾምን እንጾማለን ማለት ነው። እስላማዊ ትምህርቶችን ከዚህ በኋላ በመከታተል አላህ ያዘዘሽን በመፈጸም የከለከለሽን በመራቅ የእስላምን ህይወት ትኖሪያለሽ ማለት ነው። ይሄን ይመስላል። እህቴ አድሚኖች ካላችሁ በውስጥ አገኛትና ስለ ሶላት አሰጋገድ የምትማርበትን ግሩፕ አስገባት። ስምሽ ማን ነበር? ሰናይት። ሰናይት። እሺ መቀየር ከፈለግሽ መብትሽ ነው። መቀየር ካልፈለግሽም ስም ችግር የለበትም። መቀየር የምትፈልጊ ከሆነ ደስ ያለሽን ስም አንቺ መቀየር ትችያለሽ፣ ወይንም እኛ እንሰጥሻለን ስም። እሺ በቃ ችግር የለም። እሺ ታይፒንግ ሚዩትን አንሳ። ታይፒንግ ሚዩትን አንሳ። እንዴ ወረድክሳ? ሻሃዳ ሳትይዝ ወረድክ? ኢንሻአላህ ዛሬ ትማራለህ፣ ቀጣይ ሻሃዳ ትይዛለህ በአላህ ፍቃድ። አይ ወደ መስጂድ ሄድ ነው። ሶላት አዛን ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ መቀጠል የሚፈልግ ልጅ ካለ ልጆች ካሉ አድሚኖች በኢትዮጵያ ላይ የሌሉ ልጆች ሰዓታቸው ከኛ ጋር የሚለያይ የሆነ ሀገር ላይ ያለ አስገባቸውና ይቀጥሉላቸው። እሺ ዘካ ለምንሰጠው ሰው ይሄ ዘካ ነው ብሎ ማሳወቅ አለብን ወይ? ላ መስፈርት አይደለም።
መስፈርት አይደለም። ችግር የለውም። አሰላሙ አለይኩም። ኢንሻአላህ ማታ እንገናኛለን። ካልሞት ከሞት ግን ላይፍ ለመግባት በጣም ይደብረኛል። ሰላም ወራህመቱላሂ ወበረካቱ። ልጅሳ ታሎ ልጅሳ አቤት ነው ሰራ ኢንሻአላህ ለኢድ ያገኛል። አይ ኢንሻአላህ አይ አቤት ነው ሰው ጥያቄ ነበረኝ። አስተላልፈሽ እሺ ፊት ላይ የሚቀባ መድኃኒት ነበርና ለ24 ሰዓት ውሃ እንዳይነካው ብለውኛል ማለት ነው። ያን ለወዱ እንዴት ነው የማደርገው? በቴሞ ማድረግ አልሐምዱሊላህ። እሺ ቻው የለም የለም ማለት ነው። ኧረ አንድ ጊዜ ስማኝ ቃል በቃል መኖራይ አንገቱን ከቆረጥኩት ከዛ ላይ ወዲያው ግን አይሞት ይችላል እያልክ ነው አንተ። እንደዚህ እኮ መጻፍ አለበት። ያው መንፈሳዊ መጻፍ ማለት መጻፍ የለበትም። አንገቱን ከቆረጥኩ አንገቱን ቆርጥለታለሁ ካለ ከዛ ላይ ወዲያው አይሞትም ማለት ነው። ግን ወዲያው እኮ ላይሞት ይችላል። አንገቱን ቢቆረጥ ዋና ሰላም ነው እንደሚል አባባል አረከው ተው እንጂ እናንተ ስለምትጨምሩ እኮ ነው ወዲያው አልሞተም ወይ ወዲያው አይደለም ስለምትሉ እያወራን ነው እኮ። አንገት ከተቆረጠ በኋላ ወዲያው ትሞታለህ፣ ደም ስርም ከተበጠሰ ወዲያው ትሞታለህ ነው እየተወራ ያለው። ለሰከንድም አትቆይም፣ የምትቆይበት ነገርም አይደለም እኮ እሱ አንተ ሐሳብ ነው እኮ እዚህ ጋር የኔ ሐሳብ አይደለም፣ እውነታውን ነው እየነገርኩ ያለሁት። እስቲ አንተ በቃ የሆነ ዋና እዚህ ጋር ዜን we would cut from him the aorta ይላል። ከዛ በኋላ እንደው ቀጥል 47ን ብትችል ብታነበው አሪፍ ነው። 47ን ካለክ አንድ ጊዜ ቆይ አንድ ጊዜ በደንብ ስማኝ። በመጀመሪያ እያልኩ ያለሁት አንድ ሰው የልብ ደም ስሩ ተበጥሶ ለሰከንድ መኖር ይችላል? ኖ እኔ አይደለም እኔ ይኖራል እኮ አላልኩም እኮ። ታዲያ ወዲያው ይሞታል ይሞት ነበር የሚል ስትለኝ መጻፍ ለምን እያልኩ ያለሁት እኮ የደም ስር ይበጠሳል ማለት በመጀመሪያ ደረጃ ወዲያው ይሞታል ብሎ መንገር የለበት። ይሄ የሚታወቅ ነው። ተውዲህ الواضحة من الفاضحة ይላሉ አረቦች። ግልጽ የሆነ ነገር ማብራራት በራሱ ማበላሸት ነው። አንገቱ ተቆርጧል ግን ትንሽ ኖሯል ምናምን አይነት ንግግር እንድናገር እያስገደ አንገቱ ተቆርጧል ካልኩ በኋላ ወዲያው ሞተ የሚለውን ነገር መጨመሬ ምንም ትርጉም የለም። ከተቆረጥክ ሞቷል ማለት የልቡ ደም ስር ተበጠሰ ማለት ሞቷል ማለት ነው። ሌላ ነገር የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያን ነገር መርዙሙን ለሙሉ አልበሉትም ገና እንደቀመሱት ነው የወጣው። ያ ነገር የተካሄደው ኦልሞስት ከመሞታቸው በፊት 3 አመት ምናምን በፊት። ስለዚህ ይሄ ክፍተት አለ። እንደዚህ አይነት ነገራቶችን በደንብ ምንድነው ነበሩ እሳቸው ላይ ጎርቷቸዋል። እሱን እኮ ልንመጣ ነው። ለምን ራሱ ይሄ ነገር ለምን ሆነ ራሱ ህክመውን እነግርሃለሁ። ጥበቡ ምንድነው ይለውን ነገር እነግርሃለሁ። ስለዚህ ያን ነገር ቁርአኑ ከዚህኛው ጋር እንደማይካሄድ እንድታምን ከዛ ላይ ያመጣው ደግሞ መጀመሪያ ያነሳው والله يعصمك من الناس ሚል ነገር አንስታል። ከሰዎች ይጠብቀሃል ብሎታል። ስለዚህ በሰው አይገደልም የሚለውን ነገር አያይዘ ስላመጣ ከሱ ጋር አያይዤ መመጣልሃል። እሺ እሱንም ስላነሳህ ነው ብዙ ነገሮችን አንስታል። ግን ማለት የተነገረህን አንተ ራስህ ጥያቄ ፈጥሮብህ እንዳልሆነ አውቃለሁ። የተነሳውን ነገር አንስተህ እኔ ማንም ጋር አይደለም የራሴ ያነበብኩትንና እዚሁ ስንወያይ የምንሰማው ጥያቄ ነው። ለዛ ነው እሺ አንድ ጊዜ ሄጄ ጠይቄ ማመጥቼ እንዳይመስልህ። እሺ ችግር የለውም። ከዛ በኋላ ይሄ ነገር የተከሰተ ከዛ በኋላ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ባያ የበላውት መርዝ ደም ስሬን በጠሰው ነው ያሉት ወይስ የበጠሰው ይመስለኛል? ይሄ ከበሽታው አንፃር በዛ ሰዓት ሲታመሙበት ከነበረው በሽታ አንፃር የተሰማቸው ስሜትን እየገለጹ ያሉት ቅድም በደንብ አድርጎ ኤቨር ቢላይፍ ነገር አንድ ጊዜ የሆነ ህመም ሲሰማህ ለምሳሌ እጄን ይቆረጥመኛል ጉልበቴን ይቆረጥመኛል አልክ። መቆርጠም ማለት እኮ ግጥም አድርጎ መቁረጥ ማለት እኮ ነው። ሌላ ነገር እኮ ነው። ግን ባሽ አንድ ጥያቄ ልጠይቅሽ እዚሁ ላይ አንድ ዚህ ልጨርስና ትጨርሰህ። እሺ ጠይቀሽ ግን በጨርሰሽ ከአላህ ፈቃድ ውጪ በእናንተ እምነት ከአላህ ፈቃድ ውጪ የሚሆን ነገር የለም እና ፕሮፌት ነብያችሁ መሐመድ ላይ ያሀፕን ያደረገው ነገር የዛች ሴት መርዝ መስጠት እሳቸውም እንደዛ መሆናቸው ኤቭሪቲንግ እየሆነ ያለው ነገር በአላህ ፈቃድ ከሆነ ታዲያ እንዴት ነው ይሄንን ልታብራራልኝ የምትችለው? ማለት እንዴት ይሄ ሁሉ ነገር ሀፕን አደረገባቸው? ገብቷል። መጀመሪያም ይሄ ነገር በሳቸው ለምን ይገርማል። ምንም እንደውም ጥርሳቸውም ወልቋል፣ ተፈንክተዋል። ምንድን ሰው አይደሉም እንዴ? ነው እሱ ማለት አይደለም። ቆይ በቃ አይደለም። ለምን አይሆንባቸው? ለምን አይሆንባቸውም እንዴ? አይ ነው የሆነ ለምን ሆነባቸው? ተገለዋል።
ተገለዋል፣ ሞቱ ሙሉ ለሙሉ በሰዎችም ተገለዋል። እኛ ነብያቶች በሰው አይገደሉም የሚል እምነት የለም። ብዙ ተገለዋል፣ ብዙ ተሰደዋል ከሀገራቸው። አንተ ከምትለው ከዛሽ በላይ ብዙ አደጋዎችን ደርሶበት በጣይፍ አንተ እቺ የመርዟን ጉዳት ነው እንደምትለው ከዛ በላይ ጣይፍ በሚባለው ገና መካ እያሉ ወደ ጣይፍ ሲሄዱ ያ የደረሰባቸውን አደጋ በጣም ብዙ ስቃይ ተደርጓል። ይሄን ነገር አዎ ያላህ ፍቃድ ነው። አዎ ነብያቶች የሚፈተኑበት መንገድ ነው እንጂ ብዙ ነብያቶች በዚህ መንገድ ነው የሚያልፉት ኦልሞስት ሁሉም በሚባል ደረጃ። ስለዚህ ይሄ ለዛ ነው። ስቀጥል ግን ወደ ሐዲሱ ስቀጥል አንደኛ ምንድነው ይመስለኛል ይሄ ያለውን የህመም ስሜት መግለጽ ነው እንጂ የተከሰተውን ህመም መናገር አይደለም። ይሄ በየትኛውም ቋንቋ እንደዚህ ቆረጠመኛል፣ እንደዚህ ሆዴን ይቆርጠኛል ስትባል ያ ነገር አክቹዋል ተከሰተ ማለት ነው ስሜት። ስለዚህ እሳቸውም በዛ መንገድ ስሜታቸውን ገለጹ ማለት ደም ስራቸው ተበጥሷል ማለት አይደለም። በየትኛው ቋንቋ ነው። እኔም ለምሳሌ ይቆረጠመኛል አልኩ እና ጉልበቴን ቆረጠመኝ ማለት ጉልበቴ ተቆርጧል ማለት አይደለም። ሆዴን ይቆርጠኛል ማለት በቢላ ተቆረጠ ማለት አይደለም። ይሄን ነገር እናውቃለን። ራስ ምታቱ አዞረኝ አልክ እያሽከረከረ ነው እንደዚህ በየዞርክ ነው ማለት አይደለም። የሚሰማህን ስሜት የምትገልጽበት ገለጻ ነው። እሳቸውም የዛን ሰዓት የሚሰማቸውን ስሜት ገለጹ። ይሄ ነው። ግን ትልቁ ነገር ደግሞ ለምንድን ነው በነገራችን ዋናው ህመም እሱ